ዲያ አራጎቴ እየተነቀቅ አራ በቀስታ ነዳ እንጂ ነጅ ለቁኝ ነን ማናችሁ እናንተ ያ ፖሊስ ስለኛ ይነገርሽ የለም ያ ፖሊስ ያንቺን ስም ቁጥር አራሻ ሁሉ ነገርሽ ለኛ ሰጠን እኛ ያንቺን ቤት አየን አሁን ደግሞ አንቺ ትሄጂና የኛንም ቤት ታያለሽ አረ ምንድነው ይላ ምንድነው እየሆነ ያለው አክስቴ እነ ሰዎችን ተሸክመን ልንወስዳት ነው ብዙ ብቀልጂ አንቺንም እንሸከምሻለን ገባሽ አረ በጣም ጥሩ ነው እኔ መቼም ይሄ ልምድ አልነበረኝም እስከዛሬ ማንንም የተሸከመኝ የለም እናንተ ኩሊ አይደላችሁ ልጅ ምንድነው ኩሊ አይደላችሁ አንዴ ተሸከሙኛ ተሸከመኝ ነን እንዴ አንቺን የምልሽን ስሚ አረ ለቃት እንጂ ልጅ እሷን ይሄንን ከረጢት ያዝመጣው ነው ወደዚህ አንቺ ነገር ንገሪኝ አንቺ መቼም በእንደዚህ አይነት ውድ ከውጭ በመጣ መኪና ተቀምጠሽ ታውቂያለሽ አላውቅም አታውቂም አይደለ ዞር በል ጉማሬ የቱ ጋር ነው የቆምከው እንዴት እንለፍ ወደዛ ሂድ ወደዛ ቀስ ብለሽ ዘና ብለሽ ከነሱ ጋር ሂጂ ምክንያቱም አንቺ እስከ በሩ ነው የምትሄጂው ኧረ አክስቴ ግን በሩ ላይ እኛን ማን ያስቆመናል ኧረ ባሪያው አያስቆምም ይጠፈጥፋል እንጂ እንሂድ አማልክቱ ይጠብቃችሁ መላጣው ተጠንቀቅ ይህን ፊልም በአዲስ መልክ አስተርጎም የሚያቀርብላችሁ ኤትዌም ፕሮዳክሽን ነው ሄሎ ጄ ጄ ደደብ ከፊት ለፊት ዞር በል ኧረ አንተ እማዬ አሳያለሁ ቆይ አንተ እንዳለቃቸው እነዚህ ሩጥ አረ በዚህ በኩል ሄሎ ቶሎ ተጨማሪ ሰዎች ላኩልን እኛን ለማዳን ወዴት ነው የምንሮጠው አረ ፍጠን ቶሎ በል አረ ግባ ወደ መኪናው ቶሎ በል ፍጠን ከፈራሪ መኪና ያረጀ መኪና ስር ገባን በሩ ላይ ማን ያስቆመናል ብለ በጣም ስታወራ ነበር አረ ለሌሎች ሰዎች ደውል አሁን ምን ላድርግ ለአልቃይዳ ለደውል እንዴ አረ እየተናከሰ እኮ ነው አውሬ ነው እንዴ እንዴ እናትየው አይን
መጥፎች እናንተ ታስገድሉኛላችሁ ለኛ ይቅርታ አድርጊልን እባክሽ እኛ አጥፍተናል እናቴ በእናቴ እምላለሁ እናቴ በቤቴ መቼም የዚያን ስህተት አንፈጽምም ዝም በል እናት አባታችሁ ጥሩ ነገር ቢያስተምሯችሁ ኖሮ እናንተን 2-3 ጥፊ በልጅነታችሁ ቢመቷችሁ ኖሮ ዛሬ ይሄ ቀን አይመጣም ነበር ማን ያንተ አባት በጣም ኃይል ያለው ሰው ነው እናቴ ኧረ ልጄ እና ከሱ ምን ተማርክ የኛ ስራ ከተፈጸመ ገሃነም ይግባ ህዝቡ ሰማችሁ የኛ ስራ ከተፈጸመ ገሃነም ይግባ ቄሱ አንተ ተቀመጥ እኔ ክፍያን ይዤ ልምጣ ምን ነው እባክህ እዚህ ምን ታደርጋለህ እኔ ለማድረግ ሳይሆን ለማስፈጸም ነው የመጣሁት ያንተን ጋብቻ ልጅ እናት ብዙ ሴቶች መርጣለች የኔ እናት ታሞኛታለህ እናት እንዴት ላሞኛት ይችላል እሷ እኮ ሴት ነች መቼም የአካል ንክኪን ላይ እንዳትፈጽም እንዳነካኝ እናቴ ልጅ ጄ እየመታኝ ነው ጄ በእኔ ሞት ይዣለሁ ቄሱን እንዳመጣው አሁን አናግረኝ ለምን እንደዚህ ይመስለኛል በአንተ እጣ ፋንታ ላይ ዛሬ መደብደብ ተጽፏል ጥሩ ማን ነው የሚደበድበኝ እኔን አንተ አይደል ሁሉንም የምትደበድበው አሁንም እናት አንተንም እኮ አስማለች यार एक बात बता इतनी አን ነገር सब सुंदर लग रहे हैं ये በዚህ ቆንጆ ፎቶ ላይ ሁሉም ቆንጆ ነው ይታያል ይሄ ፊት ለምን ተሸፈነ ግለጸው ለማየት ፍላጎት አለብኝ ፍላጎት አለብህ እና ራስ ገልጸው बनाई हुई है ይሄን ያህል ትልቅ ጡንቻው ይሄን ያህል ጉልበት የለም አንድ ወረቀት መላጥ ይሄን ምን ላድርገው ማዬ ያው የፍላጎት ወለድ አረፈብህ ፍላጎት አለብኝ ለምን መታሽኝ እኔ መጀመሪያ የዚችን ገፊ ፊት ድጋሜ ሸፍነው ይሄው ሸፈንኩት ማዬ አንቺን ገፊ አረገሽ ኧረ አንተ እርኩስ ኧረ ለምን መታሽኝ እኔን ለምን መታሽኝ እኔን ይኸው አነሳሁት ይኸውልሽ መቼም የአካል ጥቃት ላይ እንዳትፈጽሚ ቆይ እቺ ልጅ ማነች መልካም ልጅ ንገሪኝ እቺ መልካም ልጅ ማነች የት ነው ያለችው እሷ ኧረ ምንድነው ዞር በይ አንቺ እንዴ ማለት እኔ አላመት ለአንቺ ወንድ ስፈልግ አንቺ ያኔ ከዚህ ልጅ ጋር እየዞርሽ ነበረ አንቺን ብለሽን ስትሄጂ ፊልም ለማየት ልሄድ ነው ስትኝ ወይ ለጥናት ነው የሚሄደው ስትኝ ጓደኞቼ ቤት ነው የሚሄደው ስትኝ ያኔ ከሱ ጋር ነበር ትዞር የነበረው ማለት ያን ሁላ ነገር ዋሸሽኝ እኔን አዎ ምክንያቱም ለአንቺ ብዙሽ የማያረባ ጥያቄ መልስ ልሰጥ አልፈልግም ነበር ለምሳሌ ልጁ ማን ነው ከየትኛው ቤተሰብ ነው ምን ያህል ገቢ አለው ዘሩና ብሔሩ ምንድነው ቋንቋው ምንድነው ስጋኑ አትክልት ነው የሚመገበው ምን አይነት ወሬ ነው የምታወራው እኔ እንዲህ ብያለሁ እንደዚህ አይነት ጥያቄ ጠይቄያለሁ ጄ አሬውን ነገር ተናገር እንጂ ከጌታ እንደዚህ አይነት ንግር በኋላ ማየ ስሜት ያውነች ከማያት ቃል መውጣት አቃተው መናገር ይፈልጋ ነበር የሁለታችሁ ትዳር ስኬታማ ይሁን ልጆች ኑራችሁ ስራክ ምርጥ ይሁን ፍቅር የሞላውንላችሁ ትዳራችሁ ባጭሩ ተባረኩ በትዳራችሁ በሰላም ኑሩ የኛ እናት ምርቃት ከናንተ ጋር ነው ገባ አመሰግናለሁ አይደለም አመሰግናለሁ እናቴ አመሰግናለሁ ቆየኝ ገሃነም ግባ አንተ ምንም አይመስል ነገር ነው ይሄ ምንም አይደለም እንሂድማዬ እንኳን ደስ አለሽ አሁን ተደበደብክ ራሷ ምን አድርጋ ነው የምታስበው እንዴት አለ ጄ የዛን ቀን የውሳኔ ወሰንኩኝ እኔ ልጄ እኔ ከመረኩለት ሴት ጋር እንደማጋባው
ትንሿ አገኛለሁ ያዥ አመሰግናለሁ ትንሿ አይጥ ዞር በይ ከቢር स्कूल की मेरी बहुत अच्छी मेमोरीज እዚህ ትምህርት ቤት ላይ ጥሩ ትዝታ አለኝ እንዴት ነው ሶማ ወንድሜ ደህና ነኝ እንጂ ባቡ እንዴት ነው ሶማ ወንድሜ ኧረ እግሬን እየነካሁ እኮ ነው ሶማ ወንድሜ ክብር የእንድ ባል ነው ኧረ ምን አይነት ልጅ ነው በህጉ ሂሳብ አስተማሪዎች አንቺን መርዳት አይችሉም እባክሽ እመቤቴ አለቃዬ ትልቁን ያንተን ሪኮርድ እንዳለ ይሰብራል ልንገርህ ቆይ አንድ ጊዜ ቆይ ጄ यस मैम አቤት እመቤቴ እቺ ሱመን ትባላለች ሃይ ሱመን እሷን ለመርዳት የሚመጣ ሰው ነበር ግን ያ ሰው ሊመጣ አልቻለም እናንተ እሷን እርዳታ अरे मामू ኧረ አጎቴ እርዳት እንጂ मेरी हिस्ट्री टीचर है यार የኔ ታሪክ አስተማሪ እኮ ነች እባክህ ओके मैम እሺ እመቤቴ थैंक यू አመሰግናለሁ वहाँ कहाँ जा रहे हो ወደዛ ወዴት ነው የምትሄደው እማዬ በዚህ አቋራጭ መንገድ አለ ጥሩ फिनिश किया የምሳሳንን ጨረስካው वो दीपक अपनी कॉलोनी में रहता है ना ዲፐክኛ አካባቢ ነው አይደል የሚኖረው बाहर क्या लेक्चर दे रहे थे तुम እና ከክፍል ውጭ ምን ምክር እየሰጠው ነበር ለሱ እማዬ ከነጭራሹም ትምህርት ቤት አይመጣም ሁሌ ምክንያት ይፈጥራል ምን አው and now we have to solve integration of አሁን geometric functions ኢንቴግሬሽን የዚህ መልስ ነው የምትጽፍልኝ ሚስ አቤት እመቤቴ ये लड़कियों की क्लास में क्या ይሄ የሴቶች ክፍል ምን ያደርጋል खुद ही देख लीजिए አንቺ ራስሽዋ ये लड़की बहुत ही होनहार और እቺ ልጅ በጣም የተማረችና ብቃት ያላት ልጅ ነች ጉድለቷን ጉድለት አድርጋ አታምንም ሁሌ አንደኛ ነው የምትወጣው देखिएगा आप एक दिन ये ታያለሽ አንቺ አንድ ቀን እሷ በህይወቷ ምሳሌ ትሆናለች ये उसके बाद थोड़ा स्लो ትንሽ ቀስ እያልሽ እሺ जिम में इतना नहीं थका हूं कभी ጂም ላይ እንኳን እኔን አልደከምኩም እኔ एक ሚስ አቤት አንድ ወረቀትና እስክሪብቶ አገኛለሁ እሺ ያዢ አዎ በቃ ጨረስን ፉል ስቶፕ ላድርጋው ፉል ስቶፕ ሁላችሁም እስክሪብታችሁን አስቀምጣችሁ ለቃችሁ ሂዱ थैंक यू जय አመሰግናለሁ ጄ ችግር የለው ያዢ አመሰግናለሁ ጄ ये क्या है ይሄ ደግሞ ምንድነው स्पेलिंग वगैरह ध्यान से लिखना बेचारी ስፔሊንጉን ተጠንቀጻፍ እቺ ምስኪን እንዳጥላት እት ያንተ እህት ነች የሰጠች አረ በጣም የሚያስቅ 500 አለቃ 500 እነዚህ ባለካፌዎች ለምንድን ነው እንደዚህ የሚዘርፉን አሁን ገባኝ ለዚህ ነው መካከለኛ ኑሮ ደረጃ ላይ ያለ ሰው ከቤተሰብ ጋር ወዶች የሚያወጣው ዛሬ ለምን እንዲተናደርክ ምንም አይደለም አጎቴ ከጎረቤት ያለችው አዲሷ አክስቴ የለችም እሷን አስቸገረች ለምን ትንሿ አይጥ እያለች ነው የምትጠራኝ ትንሿ አይጥ ኧረ አጎቴ አንድ ቀን ስታጠብ बस तब से አይጥ ወደ እኔ መታጠቢያ ክፍል ገባ ከዛን ጊዜ ጀምሮ ትንሿ አይጥ ትለኛለች አንተ ስትታጠብ በቀዝቃዛዋ ነበር የታጠብከው በሙቋ ነበር የታጠብከው ምን ትቀልዳለህ አጎቴ ምንም ያመጣ ለውጥ አለ ኧረ በጣም ለውጥ ያመጣል እንጂ ልጅ ለዚህ ነው አየህ ስትታጠብ የመታጠቢያ ክፍልን በር ዘግተህ መታጠብ ያለብህ እባክህ እሷን ሽንት ቤት ይዘልኝ ሂድ अंकल वॉशरूम जा አጎቴ ሽንት ቤት መሄድ እፈልጋለሁ እሺ ልጄ ነይ भतीजी किसकी है የማን ወንድም ልጅ ነች የኔ ግን እኮ ለዚህ ነው मिस नहीं करना አንተ መቼም ይሄ ማስታወቂያ እንዳያመልጥ ነው አይደል ይሄማ በሪያ መዝሙር እኮ ነው अंकल चलो አጎቴ እንግባ እንጂ አረ ልጅ አጎቴ እንግባ በጣም ባይል ነው ያዘኝ እባክህ የሴት ሽንት ቤት እኮ ነው እባክህ እንግባ እንዴት ወደ ውስጥ ይዤሽ ልግባ እባክህ እንግባ ይቅርታ እመቤቴ አክስቴ እባክሽ ሽንት ቤት መግባት ፈልጋል በጣም ወጥሮኛል ተመሳሳይ ነው የኔም ልጅ ነይ እንግባ आंटी አክስቴ सेम पेंच ተመሳሳይነት ምን ነው እኔና አንቺ ተመሳሳይ ቀለም ያለው ፓንትን ያደርግነው አረ አይሁንም थैंक यू አመሰግናለሁ ችግር የለውም አመሰግናለሁ በጣም ነይ ልጅ እንሂድ आंटी አክስቴ सेम पेंच ተመሳሳይ ነው አክስቴ ሮዝ ቀለም ፓንትን ያደረገችው यस አዎ बाबू ትንሹ አጎቴ እቺ ነች ጎረቤቷ कैसे चिढ़ा አሁን ያለው እንዴት እንደምታናጂን ትንሹ አይጥ ከቢር አይሆንም ሮዚ ከዛሬ ጀምሮ ያንቺ ስም ሮዚ ነው አረ አበቃልኝ አሁን ከተማው ላይ ነው የምቀውጠው ገና አረ እንሂድ ዝም በል सुमन ሱመን क्या हुआ
ምን ሆንሽ? मेरे भाई እመቤቴ የኔ ወንድም ፈተናው ላይ ሊጽፍልኝ ሊመጣ ነበር तक नहीं आए ግን እስካሁን አልመጣም። አረ እሺ ቆይ ቁጥሩን ንገርኝ እሱን። हेलो ሄሎ ሄሎ ወንድሜ የኔ ያለው አንተ पहुंच रहा हूँ रास्ते में हूँ ट्रैफिक እየመጣው ነው መንገድ ላይ ነኝ በትራፊክ መጨናነቅ ተይዤ ነው ስሚጣ በቃ ወደ አንቺ እየመጣው ነው መንገድ ላይ ነኝ ሄሎ ሄሎ ሱመን ሄሎ ምን ሆነ फोन कट गया ስልኩ ተቋረጠ አይሆንም አሁን የስልኬ ባትሪ መዝጋት ነበረበት ሱመን 15 ደቂቃ ነው የቀረው ልጅ ፈተናውን ሊጀመር क्या हो रहा है साहब इतना ምንድነው እየሆነ ያለው አልቄ ይሄን ያለ ምንድነው ጊዜ የምትፈጁት ከኋላ ያለው በሽተኛ በጣም አሳሳቢ ሁኔታ ላይ ነው ያለው कबीर ከቢር चाचा क्या हुआ ኧረ አጎቴ ምንድነው ከፊት የተፈጠረው ፖሊስ መንገድ ዘግቶ ነው हेलो मामू कबीर ሄሎ አጎቴ ከቢር ነኝ मैं ट्रैफिक አንተ የት ነህ በትራፊክ መጨናነቅ ተይዤ ነው እባክህ बोलो ተናገር ኧረ ምንም አይደለም አጎቴ ሱማን የለችም የሷ ወንድም ሊመጣ ነበር የፈተና ወረቀት ሊጽፍላት ट्रैफिक में फंस गया ግን እሱ በሆነ ትራፊክ መጨናነቅ ተይዟል ኧረ አጎቴ አንተና ምስኪን የፈተና ወረቀቱ ያመልጣታል እሺ जैसे क्लियर होता है ልክ መንገዱ ሲለቀቅ እመጣለሁ እሺ बोलो कि फिक्र ना करें आ रहा हूँ አትጨነቂ በላት እመጣለሁ እሺ አጎቴ क्या हुआ मामू भी ट्रैफिक ምንድነው አጎቴን በትራፊክ መጨናነቅ ተይዟል እባካችሁ እርዱኝ እባካችሁ እርዱኝ इंस्पेक्टर साहब प्लीज कुछ ट्रैफिक का ኢንስፔክተር እባክህ መንገዱን አስከፍትልኝ አንድ ሰዓት ሙሉ መንገዱ ዝግ ነው እኔ የቴን ፈተና ለመጻፍ እየሄድኩ ነው እባክህ እሷ እጇ አካለ ስንኩል ነው መጻፍ አችልም እባክህ አስከፍትልኝ ቆይ እስታ ያለው प्लीज मैम እመቤቴ እባክሽ እባክሽ እመቤቴ እባክሽ እርጅኝ በጣም አዝናለሁ ይቅርታ ልጄ በጣም አዝናለሁ የእውነት የተገኘ ዜና አለ देख देख አለቃ እየመጣ ነው እያየው ነው የኛ አትክልት ተመጋቢ ነብር ምን ያህል እየለፋ እንደሆነ ፖሊስ አጎቴ አረ ለትምህርት ቤት ረፍዶብናል አዲስ ገቢ ስለሆነ እኮ ነው ገና መጥፎ बैठ जाओ परेशान मत हो बैठ जाओ ተቀመጥ አትጨነቅ ተቀመጥ हेलो अरे ሄሎ እንዴ सो गए ተኛች सर हमने आधे घंटे से ट्रैफिक አለቃ 30 ደቂቃ ሙሉ መንገዱን ዘግተናል እዛ አምቡላንስ አለ እዚህ ጋር የትምህርት ቤት ባስ አለ አለቃ አንድ ወንድም የቱን ፈተና ለመጻፍ መሄድ አለበት ለትንሽ ደቂቃ እንክፈቱ አለቄ ሁሉም በጣም ተጨንቋል አልተጨነቁም ሁሉም በጣም ሞኝ ናቸው ለነሱ ለምትጨነቅላቸው የለም እነዚህ ሞኞች ናቸው ያንን ሰው የመረጡት ሳታስብ ሳትረዳ የምትመርጥ ከሆነ ቅጣትን ተቀበል እንዴ हे बघा साहेब मंत्र्याची पोरगी ኤሊ የሚኒስቴሩ ሴት ልጅ እየሄደች ነው ምን አይነት መጥፎ ነገር ነው የደህንነት ሚኒስቴሩ ልጅ እየሄደች ነው የሚኒስቴሩ ልጅ चलो चलो निकलते हैं በላው እንሂድ በቃ አረ ቁሚ አሁንም ሱማን አረ ቁሚ አንዴ አታርጊ ቁሚ ልጄ ሱማን ጄባቡ ምንድነው ነው እባክህ አድናት እችን ምስኪን ማንም የሚረዳ እሷ አጣት እባክህ ጄባቡ ሱማን አጎቴ ፈተና አለብኝ እባክህ ለመጻፍ ትረዳኛለህ እዚህ ሱቄን የሚጠብቅልኝ ማንም የለም እኮ እባክሽ እርጅኝ ይቅርታ እባክሽ ይቅርታ ሱማን हटो ዞር በሉ हट जाओ ሱማን मन उठो ሱማን ተነሺ कोई है ኧረ ሰው የለም እንዴ እባካችሁ እርዱኝ
አረ የሆነ ሰው አምቡላንስ ይጥራልኝ ሱመን ምንድነው ያርሽው አንቺ ሱመን ይቅርታ ሱመን በጣም ይቅርታ ये लड़की बहुत ही होनहार እቺ ልጅ በጣም ብቃት ያላትና ምርጥ ተማሪ ነች እሷ ጉርለት አርጋ አታምንም ሁሌ አንደኛ ነው የምትወጣው एक दिन ये जरूर अपने አንድ ቀን በእርግጠኝነት በህይወቷ ምሳሌ ትሆናለች ሱማን इंस्पेक्टर साहब मुझे एफआईआर रजिस्टर ኢንስፔክተር አንድ ክስ ላስመዘግብ ነው ማንን ተቃውሞ कविता सिंह पटेल ከቪታ ሲንግ ፓቴል अपने होम मिनिस्टर साहब की बेटिया የደህንነት ሚኒስቴራችን ልጅ አዎ तुम्हें पता है तुम क्या कर रहे हो አንተ ታውቃለህ ምን እያረክ እንዳለ रिपोर्ट तो लिखिए ይኸውልህ አንተ ሪፖርቱን ጻፍልኝ साथ क्या हुआ है አንተ አታውቅም እኔ ላይ ምን እንደሆነ በእሱ የተነሳ መንገድ ተዘጋጋ የኔ አካለ ስንኩል የሆነችው እቴ ሄሎ አለቀ ስደኪ ነኝ क्या कर रहे हो ምን እያረክ ነው बच्चा किसका ልጁ የማን ነው የኔ ልጅ ነው नाम क्या ስሙ ማን ነው ስሙ ለከን ነው खुशनसीब है कि बच्चा मिल गया እድለኛ ነች ልጇ ተገኘ እሷ የሆነ ለማኝ ሰርቆት ነበር አሉ ለሁለት ደቂቃ እኔ ወደ ሱቅ ስገባ በዛ ደቂቃ ውስጥ የሆነ ሰው አነሳው አሁን ተገኘ አይደለ የላይኛውን አመስግኝ በሰላም መገኘቱ እሺ ጄ አንተ ጥሩ ስራ ነው የሰራው አመሰግናለሁ እና እግዚአብሔር ይባርክ የምር አንተ ለኛ አረክልን ነገር የዛን ሂሳብና ሁለት እንዴት እንክፈል እንዴት እንርዳ अगर आपको ऐसा लगता है አንተ እንደዚህ ከመሰለ እኛ ለእናንተ ውለታ እንዳረግንላችሁ तो आप थैंक यू मत कहिए አመሰግናለሁ አትበል इंस्टेड እንደውም 3 लोगों की मदद कीजिए आप ሶስት ሰዎችን እርዳ और उन तीनों से कहना እነዛ ሶስቱንም ንገራቸው वो 3 और की मदद እነዛ ሌላ ሶስት ሰዎችን እንዲረዱ बेटा मैं कुछ समझा नहीं ልጄ እኔ ምንም አልገባኝም ये जरा पकड़ना እስቲ እነን ያዘው जैसे मैंने आपकी मदद की እኔ እናንተ ረዷችሁ እናንተ ሌላ ሶስት ሰዎች ትረዳላችሁ उनसे कहेंगे እነሱንም ትነግራችኋላችሁ ሌላ ሶስት ሰዎች እንዲረዱ 3 ሲባዛ 3 9 ይሆናል ሲባዛ በ3 27 27 ሲባዛ በ3 81 ሰዎች ሶስት ሰዎችን ሲረዱ 243 እሺ ሲባዛ በ3 729 ሰዎች ሶስት ሰዎችን ሲረዱ 2187 ሶስት ሲረዱ 6561 ሶስት ሲጨመርበት 19683 ሶስት ሲጨመርበት 59049 59049 በ3 170147 170,147 ሰዎች ሌላ ሶስት ሰዎችን ሲረዱስ और उन लोगों ने जब 3 की मदद እነዛ ሰዎች ሶስት ሰዎችን እየረዱ ሲሄዱስ ለሸኩንትላ ዴዚ መደወል አለበት 4,30,46,721 አራት ምርጥ ትክክል ነው እንደዚህ የእርዳታ ሰንሰለት करोड़ों में बढ़ती जाएगी ከመቶ ሺዎች ወደ ሚሊዮን ከሚሊዮኖች ወደ ቢሊዮን ሲቀየር ልጄ በጣም ምርጥ ሐሳብ ነው जब भी हमें मौका मिलेगा ምን ጊዜም እኛ እድልና አጋጣሚ ስናገኝ ሶስት ሰዎችን በእርግጠኝነት እንረዳለን ይገርማል इतनी छोटी सी बात तो इतनी बड़ी सोच ይሄን ትንሽ ነገር እሱ የኔ ያል ትልቅ አስተሳሰብ አድርገው ትክክል ነው ያልከው በቃ ሰዎች ብቻ ያ ነገር ይግባቸው ግን ምን አይነት ትክክለኛ ሂሳብ ነው ያስቀመጠው የሚስቴ ወንድም የሚገርም ኖረ ጄ Proud of you. ኮርቼ ባለው እንዴ ራስን ጠብቅ ኦ ሄሎ हाँ हूँ तमे गीता नो भाई አንተ የጌታ ወንድም ነህ አዎ लेकिन वो तो मार्केट ግን እሷ እኮ ገበያ ሄዳለች आप एक काम करो
አንድ ስራ ልስጥል አንተ ናና እዚህ ጠብቃት ና እንጂ ና ችግር የለውም ና रिंकी मट्टी सरस छे आइए आइए አረ ለሪንኪ ምርጥ ነው ና ግባ ና और मैं ጌታና እኔ ቤተሰብ ትንሽ ጓደኛ ብዙ ነን አረ ተቀመጥ ለአንተ እኔ ምርጥ የሆነ ሻይ አዘጋጅቼ አመጣላለሁ አረ ተቀመጥ किए ना የኛ ሪንኪ የለችም በጉጅራት ማህበረሰብ ውስጥ በጣም ዝነኛ ነች ባራት ላይ ሻይለም እና የሱ ልጅ तो लाइन मारता है የኔን ሪንኪን እየጀነጀነ ነው የሱ ልጅ ባራት ደግሞ እኔን आई एम वेरी हैप्पी सिंगल्स በጣም ደስተኛ ሲንግል እናት ነኝ ታውቃለህ ተቀመጥ ሻይ አመጣለሁ ምርጥ የሆነ ትርጉም ከኤቶኤም ፕሮዳክሽን ያንተ ትንሹ አይጥ घर पे अपनी ऑटोबायोग्राफी እኔ ቤት መጣ የራስን ህይወት ታሪክ ታለ እንደዚህ መጣ በእኛ ቴሌቪዥን ዝጋይነን छोटी जो है अब ትንሹ አይጥ इंग्लिश सुनाओ አሁን የኔን እንግሊዘኛ ስማ ወደ ኮል ሴንተር ላይ ነው ለስራ ቃል መጠይቅ ሄሎ इवनिंग सर እንደምን ዋልክ አለቃዬ रिंकी शो የምታናግረው ሪንኪሻን ነው አይደለም አለቄ रिंकी ሪክሻ አይደለም ያልኩት ሪንኪሻ नाइस से यार አረ ዞር አድርገው ባከንን हाउ कैन आई असिस्ट यू सर ምንድነው ላገለግል እችላለሁ አለቃዬ तकिया አረ ችግሩ ይሄ ትራስ ነው ወይስ እማዬ ከየት ነው እንደዚህ የደረቀ ትራስ ይዛ የምትመጣው ये गांडी तू करे ይሄ አንቺ ደደብ ምን እያደረግሽ ነው ምንድነው አረ ዙረሽ ተመልከች ምኑ मसाला ቅመም ያለው ሻይ ጄ አንተ እዚህ ምን እያረክ ነው ጌታቴ फिजिकल टच የአካል ንክኪ ቆይ አንድ ጊዜ ምንድነው ጄ ምንም አይደለም የእሷ ልጅ ተሳስታ ነበር እኔን ከቢራ አድርጋ አሰበች አንተ तुम दोनों እንዴ एक दूसरे को पहचानते हो? ሁለታችሁ እርስ በርስ ተዋወቃላችሁ አውቅሻለሁ አንቺ ያቺ አይደለሽ ቲያትር ቤት ውስጥ ትንሿ ልጅ ሮዝ ቀለም እሺ ይቅርታ ሮዝማ የእናትና ልጅ ተወዳጅ ነው ኢንኪ ፒንኪ ፖንኪ እንሂድ ከቢር እየጠበቀን ይሆናል शुक्र सरच्चे አረ ልጁ በጣም ምርጥ ነው አረ ጌታቴ करता क्या है ወንድምሽ ምንድነው የሚሰራው ወታደር था मतलब ነበር ማለት እማዬ भाग गया होगा ፈርቶ ይሆናል የጠፋው चलो እንሂድ በይ በቃ እንሂድ गांडी አንቺ ደደብ ምንድነው ዝም ብለሽ የምታወሪ ዝም በይ እንሂድ दीदी आई एम रियली እህቴ በጣም ይቅርታ मिलिट्री छोड़ने की वजह मेरे भाई का ውትድርና ቤቱን የተወ ምክንያት የወንድሜ ፍርሃቷን ነበር ጀግንነቱ ነበር ውትድርና ቤትን ያስተው ካፕቴን ይሰማል አቤት አልከ ካፕቴን እኛ ብዙ ሰዎች አጥተናል ክልሉ ለቃችሁ ውጡ ሚሽኑ እዚህ ጋር ይቋረጥ አሁን ማለቄ የተሳሳተ ትእዛዝ ነው እዛ ንጹሃን ልጆች ታጋች ሆነዋል አንተ ራስን ቦታ ተቆጣጠረ አለቄ ሲቪሎች አሉበት እዚህ ልትረዳ ሞክር የበላይ ትእዛዝ ነው ለቃችሁ ውጡ ከዛ ተመለሱ አለቄ ይኸውልህ ዝቅ በል አንተ መጥፎ ዝቅ በል ካፕቴን አርጁን ይሰማል ይሄ ሚሽን አሁን አቋርጡትና ተመለሱ ከበላይ መጣ ትእዛዝ ነው እየሰማኝ ነው
और हाईकमांड का ऑर्डर ना मानने की वजह የበላይ አለቆቹን ትእዛዝ እሺ ብሎ ባለመቀበሉ የተነሳ से सस्पेंड कर दिया गया। ጄክ ውትድርና ቤቱ ተባረረ። सॉरी दीदी। ይቅርታ እቴ። इट्स ओके। ችግር የለውም። थैंक यू। አመሰግናለሁ። थैंक यू नहीं, አመሰግናለሁ አትበይ። 3 लोगों की मदद कर देना 3 ሰዎችን እርጂ कि मौका मिले ምንጊዜም አጋጣሚውን ስታገኝ और उनसे कहना እነሱን ደግሞ ንገሪያቸው ये 3 लोगों की मदद कर ሌላ 3 ሰዎችን እንዲረዱ። जी। እሺ जय की सोच है। ይሄ ነው የጂ አስተሳሰብ። आर्मी में रहकर या पॉलिटिशियन बनकर ही देश की सेवा की जाए ውትድርና ቤት ገብቶ ወይ ደግሞ ፖለቲከኛ ሆኖ ये नहीं है। አገር ማገልገል በዚህ ብቻ አስፈላጊ አይደለም። ही इज अ गुड मैन। እሱ ጥሩ ሰው ነው። मैं क्या बताऊं दीदी? እኔ ምን ልንገርሽ እህቴ፣ ऐसी बातें कर रहा है। በስልክ እንደዚህ አይነት ወሬ ያናግረኛል። በቃ ልናገሩላ ማልችለውን እንደዚህ አይነት ቆሻሻና አሳፋሪ ወሬ አላመንኩም። አንድ ወንድ ስለ አንዲት ሴት እንደዚህ አይነት ነገርም ሊያወራ ይችላል። እህቴ እኔ ያል ብቻ አይደለም እሱ ስለ ሲምረን እንደዚህ አይነት ነገር ያውቃል። በሷ ሰውነት ላይ አርጂ እባክህ፣ እኛ ለፖሊስ ክስ ከማቀርባችን በፊት አንቺ እንገናኝ ብለን አሰብን። በቃ ክሱ ተጠናቋል። ይሄ እሱ ስልክ ነው። ስጪ ለኔ። Lots of money, you know. በጣም ብዙ ገንዘብ ታውቃለህ። ይቅርታ አስፈላጊ ስልክ ነው። አቤጄ ተናገር። የት ነው ያለው በአሁኑ ሰዓት? Chinese को अपना idea. ኧረ አንድ ቻይና ሐሳቤን ላጣብቅበት እየሞከርኩ ነው ወንድሜ። እኔ ቻይና አይደለም፣ እኔ ኔፓሊ ነኝ። ኔፓል ወደዛ ነው። ከዛ ተራራ ጀርባ ይጥፋ ከዚህ። አቤጄ ተናገር። ስማኝ አንተ የስልክ አቅጣጫን ማወቅ ያለ አይደል? እስቲ አጣራ ይሄ ቁጥር ከየት እንደሆነ። እሺ አንተ ማናገር እንቀጥል። በስልኩ ላይ ዝም ብለሽ አናግሩ። የሚያረበሩኝ ስሚ እንዳዘጊው። ሄሎ ሃይ የኔ ፍቅር። ኧረ ወንድሜ ለምን አሰማኝም አንተ? Hello, Jay. ሄሎ ጄ ታውቋል የት እንደሆነ። हेलो ሄሎ हेलो। ሄሎ लगता है आपके भाई की እንዴ መስለኝ የወንድምሽ ድምጽ መሰለኝ። लगता है आपका काम हो እንዴ መስለኝ የአንቺ ስራ ተፈጽሟል። ये वो ይሄ ነው እንዴ ዶክተር? फैमिली डॉक्टर का ይሄ እኮ የቤተሰባችን ዶክተር ካፓዲያ ነው። ምን एक डॉक्टर होते हुए አንድ ዶክተር ሆነ मेक श्योर कि तेरा लाइसेंस कैंसिल हो जाए। አሳያለሁ። ፍቃድህን ሁላ ነው የማሰርዘው። आप लोगों ने जो हमारे लिए किया እናንተ ለኛ ያረጋችሁልን ነገር ለዛ አመሰግናለሁ። ምስጋና ምንም አያስፈልግም። በህይወትህ ምን ጊዜ አጋጣሚ ስታገኝ 3 ሰዎችን እርዳ። መልካም ዕድል ይግጠም። እሺ ቻው እህቴ ቻው። ነይ बाय गाइस, अगले हफ्ते मिलते हैं। ቻው ጓደኞቼ፣ በቀጣይ ሳምንት እንገናኛለን። ደግሞ ጠጣችሁ እንዳነዱ ራሳችሁን ጠብቁ። አለቃዬ ጠጥቶ ተቀምጦ ነው። ሁልጊዜ ባህሪው ነው፣ ልምዱ ነው እንደዚህ። अंकल, አጎቴ कोई है आपके साथ? ሰው አለ ከአንተ ጋር? የለኝም፣ ብቻዬን ነኝ እኔ። አጎቴ በጣም መሽቷል፣ ወደ ቤት ሂዳ። አረ በጃጅና ታክሲ ስፈልግ ደከመኝ። ማንም በሰንት ነገር ለመሄድ ፍቃደኛ አይደለም። ቆይ እኔ አይልሃለሁ። ऑटो በጃጅ आ जाइए अंकल, आ गई ऑटो। ና አጎቴ መጥቷል በጃጅ። ይኸው ና ና እየጠነቀክ። በጣም ጥሩ። ይሄ ቀጣ ተቀመጥክ እንዴ? የት ነው የምትሄደው? የት ነው የምትሄደው? ንገረኝ እንጂ አጎቴ አድራሻህን ንገረው። ቤት ቁጥር 5 በሰንት ነገር ምዕራብ። በጃጄ ሜራ ነገር ነው የሚሄደው። ከዛ ሌላ ተጓዥ አላገኝም። ውረድ። ኧረ ተው እባክህ፣ ትልቅ ሰው ነው። በዛ ላይ ሰክሯል። ከሰከረ እኔ በጃጅ ላይ ነው የሚወጣው። እዛ ከሄድኩ በኋላ ሌላ ተከራይ ተጓዥ አላገኝም። ተው እባክህ። በዚህ ምሽት ወዴት ይሄዳል? ጥሩ እሺ እንሂድ። አመሰግናለሁ። ምስጋና ምንም አያስፈልግም። በህይወትህ ምን ጊዜም አጋጣሚ ስታገኝ 3 ሰዎችን እርዳ። अंकल አጎቴ አመሰግናለሁ አትበል። በምስጋና ቅያሬ ምን ጊዜም እድሉን ስታገኝ 3 ሰዎችን እርዳ። ያው ደረስክ ቤት። एकदम करेक्ट जगह पर ትክክለኛ ቦታ ላይ ነው ያመጣኝ። अच्छा मैं तेरा फिक्स क्लाइंट। ከዛሬ ጀምሮ ቋሚ ደንበኛ ኮኛለሁ። እንዴት ነው እባክህ? ያዙ ይሄን። शुक्रिया। አመሰግናለሁ። जनमंच प्रोग्राम में आज በጀንመች ፕሮግራም ላይ ዛሬ የምናነጋግረው የክብር እንግዳችን
ይሄን ሁላ ስራ ተማሪ ልጅ ካገባሽ በኋላ ለጋብቻሽ ይጠቅምሻል ለኔ አያስፈልገኝም ግን ይሄንንም ብትማር ነገሩ የበለጠ ምርጡን ይመቻችልኛል አረ ምን ያህል ነው የምትሞክረው አንተ ሱሚት እናቴ አንቺ ደግሞ አረ አንድ ሰከንድ ልስማበት የሰላማዊ ሰው ገንዘብ እንደዚህ መጥፋት እስከ የትኛው ቦታ ህጋዊ ነው ከዚህም ሌላ የቪአይፒ መኪኖች መንገድ ላይ ወጥተው ሲሄዱ ሰዎች የተለያየ ችግርን ለመጋፈጥ እየተገደዱ ነው አሁን ምን ነገራገረው ከኛ ክልል ሚኒስቴር ከአሹክ ፐርዳን ጋር ነው አሹክ ፐርዳን ምን ለመናገር ትፈልጋለህ አንተ ስለዚህ ታውቃለሽ እውነቱ በደህንነት ጥበቃ ስም ሰላማዊ ህዝብ ችግር ሊገጥሙ አይገባም ወይ ደግሞ ብዙ ችግር ሊገጥሙ አይገባም ያጋጣሚ ጉዳይ ነው ፖለቲከኞችም እኮ ሰው ናቸው ሰዎች ናቸው ደግሞ የሚሳሳቱት ችግር ነው አንድ ባለስልጣን ሲሳሳት ጭንቀቱን የሚቀበለው ሰላማዊ ህዝብ ነው ይሄ ነገር ምን ይመስላል ስለዚህ አዲስ የክልል ሚኒስቴር ዲፕሎማቲክ የሆነ መልስ ነው የሰጠው ከሁሉም የሚያሳስበው ነገር የደህንነት ጥበቃውን በተሳሳተ መንገድ የሚጠቀሙበት እነሱ ናቸው ጥፋተኞች እነሱን ተቃውሞ ከባድ ምርመራ ይደረጋል በጣም መልካም የሆነ አስተሳሰብ ነው ያለው ፊቱም ሲታይ ጥሩ ሰው ይመስላል ጥሩ ሰው ቢሆን ምን የሚመጣ ለውጥ አለ አሻንጉሊት አይደል እንዴ አይደለም ጥሩ ሰው ነው እኔም ሰምቻለሁ እሺ ስንቶ እጄን ስጠኝ አረ እጄን ስጠኝ አጣበኩኝ የጄን ፎርሙላ የለም በመስጋና ቅያሬ ሶስት ሰዎችን መርዳት የሚለው ለአንዱ ተናገርኩት እኔም ዛሬ ጥሩ ኑ በሉ ምግብ ደርሷል እንሂድ በሉ እንብላሽ አረ የሱን አዲስ ዘመን ያሳብ ሰማ ምንድነው ምን ተፈጠረ ይሄ ወንድሜ በድብቅ አይኑን ከሞተ በኋላ ሌላ ሰው እንዲሰጥ ተናዟል በአሁን ሰዓት እየሰራ ያለው ስራ እንደ መስለን በፍጥነት የሆነ ሰው የአይን ብርሃን ያገኛል አረ ዝም በል አንተ ጨምላቃ በጣም በዛ ያንተ አፍ አመድ ነው ልጄ እኔ አንተን የሆነ ላስረዳ የምፈልገው ነገር አለ በአለም ላይ ሁሉም ሰዎች እንዳንተ አይደሉም በአሁን ጊዜ ሁኔታው እንደዚህ ተበላሽቷል እያንዳንዱ ሰው በራሱ ጭንቀትና የኑሮ ችግር ነው የሚሯሯጠው ሁሉም እረዳለን ይላሉ ግን መጥቶ የሚረዳ ማንም የለም ይኸውልህ እያየህ ነው አንተ ለኔ ብቻ አንድ ቃል ግባልኝ ይሄ የመልካምነት አስተሳሰብ ወደፊት ሊጓዝ ካልቻለ እንዳትከፋ አንተ नहीं होगा मां አረ አልከፋም ማጂ चिल्ला यार አረ ዘናቤ በቃ ምንድነው እናንተ ዘናቤ ምናምን እውነት በጣም ነው የምታስቸግረኝ ये थॉट इतना अच्छा और नोबल है कि मैं ይሄ በጣም ምርጥና ቆንጆ ነው እኔ በዚህ ጉዳይ መርዳት ፈልጋለሁ ይሄ አስተሳሰብ እኔ አሁን ነው በቅርብ ያገባሁት በዛ ጉዳይ ላይ ቢዚ ነው ውኜ ነበር ምንም ጊዜና አጋጣሚ አላገኘም ጊዜና አጋጣሚ ባገኘው ጊዜ ለመርዳት መጣለው ችግር የለው አንተ ለኛ ያረክልን ነገር አንረሳውም ያንተንም ህግና አባባል እናስታውሳለን ያንተን ህግ ወደፊት ማስጓዝም እንፈልጋለን ግን ሰሞኑን የኛው ተራሱ በቪዛና በፓስፖርት ቢሮ ጉዳይ ግራ ተጋብቷል የኔ ልጅ እረና የሱ ቤተሰቦች ካናዳ ሊዘዋወሩ ነው यहाँ कोई किसी की मदद नहीं እዚህ ማንንም ሰው አይረዳም करना चाहता है መርዳት የሚፈልግ የለም ከነጭራሹ ሁሉም በየራሱ ጉዳይ ተጠምዶ ነው ያለው नौकरी की टेंशन አንዱ የሥራ ጭንቀት ሲኖርበት አንዱ ደግሞ የሴት ጭንቀት አለበት मैंने दुनिया देखी እኔ ዓለምን አይቻለሁ सीधा बोलता हूँ ቀጥታ ነው የምናገረው कोई प्यार से बोलेगा कोई አንዳንዱ በፍቅር ይናገራል አንዳንዱ በጨዋነት ይናገራል मुझे बहुत करने की इच्छा है በጣም ለመርዳት ፍላጎት አለኝ ይላል पूछो ግን እስቲ የሚረዳ ሰው ይጠይቀው मैंने कुछ किया አንተ ሲሆን ነገር አድርጋል किया ያረከው ነገር አለ አንተስ वो बोलेगा कि ያኔ नहीं किया ይሄን ይላችኋል ምንም ነገር አላረኩም तुम लोग भ्रम में जी रहे हो እናንተ በቅዠት ዓለም ነው የምትኖሩት ምንም ነገር አይሆንም በዚህ ምንም አይመጣም ምንም የሚመጣ ነገር የለም በዚህ चलिए सर दुनिया खराब እሺ አለቄ ዓለም መጥፎ ነች ማንንም ሰው አረዳም እንመን ግን ካንተ ይጀመራ ምናልባት ደስታ ልታገኝበት ትችላለህ ካንተ ብትጀምር बकवास የማይረባ ወሬ सॉरी सर ይቅርታ አለቄ मुझे आपसे ऐसी बात नहीं करनी चाहिए እኔ አንተን እንዲህ ማናገር አልነበረብኝም क्षमा चाहता हूँ ይቅርታ ጠይቃለሁ
አለቄ ये तेरा ይሄ አንተ अरे यार አረ ምንድነው छोड़ना በልበል አንተ ተራ ነው ተው በቃ ጄ कोशिश करे ना करे ማንም ሞከረ አልሞከረ እኛ እንሞክራለን ይሄን ነገር አለቄ እርቦኛል እባክህ አለቄ የሆነ ነገር ስጠኝ አለቄ ነገርኩሽ ሂጂ ከዚህ ነገርኩሽ ሂጂ ኧረ የሆነ ነገር ስጠኝ እንደዚህ ጻል ልጅ የሚያናግር ሰው አለ እንዴ አለቄ ኧረ እርቦኛል አለቄ ብር ስጠኝ ነገርኩሽ አንዴ ሂጂ ከዚህ ኧረ ጄ ኧረ ስማኝ ጄ ልጄ सुमित इसके तो ሱሚት ኧረ እሷ ደም ፈሰሳት እኮ ምንድን ያደረግከው አንተ ምንድነው ችግር ጄ ለቀው ችግሬ ኧረ በቃ መጥፎ እዚህኛ ሶስት ሰዎችን ስለመርዳት እናወራለን አንተ ጄ አቁም ጄ ራስን ተቆጣጠር እንጂ ተረጋጋ ኧረ ሂድ ውጣ ከዚህ አንተ ተረጋጋ በቃ ምስኪን ጄ አለቃችሁም እናንተን መጥፎች ሂድ क्या यार जय ምንድነው እባክህ ጄ መስታወቱን በእጅ መታው እኮ दिया चढ़ा हुआ था बच्चे को देखना यार አላየውም ወደ ላይ ተሰቅሎ እንደነበር መስታወቱ ልጅቷን ያት बቃ ደህና ነሽ ልጄ नहीं मामूली सी चोट አይ ትንሽ ጉዳት ነው ኧረ መጥፎነትም ገደብ አለው ኧረ ምን ሆነች ልጄ ምን ሆነሽ ወንድሜ ይሄ ወንድሜ ማን አንተ አባቷ ነኝ እሷ አባት እንዴት አይነት አባት ነው ካርታ ይጫወታል ጤነኛ ነው በዛ ላይ መጥፎ እጅና እግር ሰላም አይደለ ልጅን ታስለምናለህ እንዴት አይነት አባት ነው ጄ ተረጋጋ በቃ አንድ ስራ ልስጥህ ይሄን አድርግላት ख्याल रखो बेटा ራስሽን ጠብቂ ልጄ እንሂድና क्या हुआ आज साले साहब का मूड ऑफ ምን ሆነ ዛሬ የሚስቴ ወንድም ሙዱ ጠፍቷል የተፈጠረ ነገር አለ ኧረ ምንም አይደለም ዛሬ መንገድ ላይ ተጣልቶ ነው ከማን ጋር የእቴ ባል ታውቃለህ ጄን ምን ሆንክ ጄ डिस्टर्ब्ड हो और क्या ተረብሻለሁ ሌላ ምን चेन ऑफ इवेंट्स तो देखो ኧረ ሰንሰለቱን ተመልከቸው አልቀጠላለኝ धड़ाधड़ एक के बाद एक ከአንድ በኋላ አንድ እያልኩ ሞከርኩኝ इसकी मैंने አንዲት ልጅ वो मेरे सामने जम करके सुसाइड ልረዳት ብሞክር አቃተኝ በእኔ አይን ፊት ለፊት ዘላ ራሷን አጠፋች አንድ የታፈነ ልጅ በድንገት ነው ያገኘሁት एक गरीब बच्ची भीख አንዲት ዳ የሴት ልጅ መንገድ ላይ ስለምን በእኔ አይን ፊት ለፊት ተደበደበች ይሄን አቅና እውነታ እኔ ልርቅና ልሸሸው በሞከርኩኝ መጠን ये सब चीजें मुझे ही क्यों दिखाई देती ይሄ ሁላ ነገር ቆይ ስሜቱ ለኔ ብቻ ለምንድን ነው እየተሰማ የሚታየኝ ማየትማ ሁሉም ያያል ጄ नजरें फेर लेते हैं ሌሎች ሰዎች አይናቸውን ያዞራሉ तुमने सुना होगा ना लोगों को አንተ ሰምታል አይደል ሰዎች ሲናገሩ तो वे जाके उसकी मदद እኔ ከገደብ ውጭ ወጥቼ እሱን ረዳው ሲሉ ये आउट ऑफ द वे ही तुम्हारा वे है ይሄ ከገደብ ውጪ ያለፈ ያንተ ነው በቃ ያንተ ስሜት ነው አንተ የተፈጠርከው ለዚህ ነው አያ ለዚህ ነው አንተ ከሌሎች ለየት የሚያደርግ तुम मिलिट्री छोड़कर गैराज में አንተ गुजारने के लिए नहीं ውትድርና ቤትን ትተህ ገራጅ ውስጥ ህይወትን ለማሳለፍ አይደለም የተፈጠርከው ለውጥ ታመጣለህ አይዞህ मुझे यकीन है እኔ እርግጠኛ ነኝ በዚህ አምንብሃለሁ कब और कैसे መችና እንዴት እንደሆነ ये देखना है ይህንን ማየት ብቻ ነው የሚቀረን እኛም በአንተ ሙሉ እምነት አለን እንጂ जहर की तरह होती है መጥፎነት እንደ መርዝ ነው በፍጥነት የሚስፋፋ ጥሩነት ግን እንደ መድኃኒት ነው वक्त तो लेती है लेकिन ጊዜ ፈጃል እንጂ ቀስ ብሎ መስራቱ አይቀርም ቸርስ ምን ወፍራም ዛሬ ለምን ትምህርት ቤት አልሄድክም አረ ትምህርት ቤቱ ሩቅ ነው እኔ በእግሬ እኮ ነው የሚሄደው ደከመኛ ያዝ የኔ ሳይክል ያዝ በዚህ ስፖርትም ይሆናል यार थैंक यू यार በሰዓቱም እንድትመጣ አመሰግናለሁ አረ ጓደኛ አመሰግናለሁ አትበለኝ ምን ጊዜ እድሉን ስታገኝ ሌላ ሶስት ሰዎችን እርዳ እነሱንም ነገራቸው ሌላ ሶስት ሰዎች እንዲረዱ ገባ क्या अंकल አረ ምንድነው አጎቴ እባክሽ ሂጂ कहाँ हो डार्लिंग የነሽ አለሽው የኔ ውድ እኔ ምን ያህል ሰዓት እየጠበቅኩሽ ነበር वाओ मॉम क्या አረማዬ ምን አይነት ቦታ ነው ወደርኩት ይሄን ቦታ አይደለ दिस वाज मेरा ኦ የኔ ሐሳብ ነበር አረ አጎቴ እወዳለሁ እንዴ እወዳለሁ አረ ምን አይነት ምን በልተሽ ነው እባክሽ ይሄን ልጅ ወለድሽው አንቺ मैं तेरे को बाद में फोन करता हूँ ቆይ በኋላ ደውልልሻለሁ ላንቺ አጎቴ እንሂዳ አጎቴ እባክህ አጎቴ ምንድነው ቀስ ብለህ የምትሄደው ፍጠና እንሂዳ अपनी फैमिली के साथ ያ የኛ ጀግና ያለም ከቤተሰቡ ጋር ወንደርላንድ መጥቷል በፍጥነት እንድትመጣ ባይ ዛሬ የሱን ጨዋታ እናጠናቀዋለን स्ट्रॉबेरी फ्लेवर मामू ስትሮበሪ ፍሌቨር እንዴት ነው እባክህ አጎቴ የዛን ቀን ቲያትር ቤት ውስጥ
ከገባ ጀምሮ ሮዝ ቀለም ወዳል አይደል ሮዝ ቀለም ये क्या गाना है? ይሄ ምን አይነት ዘፈን ነው እማዬ ሮዝ ግስላ አንተ ትንሽ ምን ትንሽ ፈንዲሻ አሳይሻለሁ ፈንዲሻ የኔ ስም ሮዚ ነው የሮዚ ወጣትነት ከቢር በል आजा አሁን የጥናት ሰዓት ደርሷል ና ላድርስ እናትም ወክ የምታደርግበት ሰዓት ደርሷል ቻው በይ ሮዚ ቻው አረ ማለቴ ሪንኪ ላለው ብዬ ነው ቻው ሮዚ ሪንኪ ከዛሬ ጀምሮ ስምሽ ሮዚ ሆኗል ሮዚ कहाँ है वो የት ነው ያለው እሱ አረፈድክ ባይ ሄደ እሱ तू तो कह रहा था उसकी አንተ ከቤተሰቡ ጋር ነው የመጣው አላልከኝም እንዴ ውስጥ ናቸው እነሱ सब लोग बाहर ሁላችሁም ወደ ውጭ Hey, छोड़! ለቃት ये गलती मत करना ይህንን ስህተትማ እንዳትፈጽሚው बोला अपने भाई को फोन करके ጥሪ ወንድምሽን ደውለሽ जय ጄ ጄ ያዙት መጥፎ ትናከሳለህ ታጓራለህ ማደፍ साले हरामखोर ኧረ መጥፎ አንተ የዲቃላ ልጅ कौन है ये ኧረ ማን ነው ይሄ हेलो ሄሎ मानिक बोल रहा हूँ ሄሎ ማኒክ ነኝ ባይ क्या हुआ ምን ተፈጠረ ኧረ ባይ የዲቃላ ልጅ ማደፍን ለመርዳት መጣው 10 ሰዎችን ይዤ लेकिन सिर्फ 3 बचे हैं भाई ግን አሁን 3 ነው የቀረ ነው አለቀ बोलो कितने भाई अकेला है እነሱ ስንት ናቸው ኧረ ብቻውን ነው እሱ ባይ
ये क्या था? ይህ ምን ነበር? जानवर है ባይ አውሬ ነው አውሬ ረ चला है पागलों की तरह ይዋጨራል እንደ እብድ ይናከሳል ይጮሃል ሰዎች ላይ तू जहां पर भी है አንተ የትም ቦታ እሱን ቅርብ ወዳለው ፓርቲ ቢሮአችን ውሰደው उसकी चिल्लाहट को चीख में बदल देंगे የሱን ማጓራት ወደ ጮትነት እቀይርለታለሁ እሞክራለሁ ባይ ጄ तुम घर जाओ አንቺ ወደ ቤት ሂጂ ትርጉም ከኤቶኤም ፕሮዳክሽን नहीं जय አሁንም ጄ ጄ ጄ አስቁመው እሱን እንዴ ጄ አለቄ እዛ ጋር ተመልከት አረ ምን እናያለን ራጅፑት አለቄ ችግር አልተፈጠረ ክስ አልተጻፈ መጀመሪያ የሆነ ነገር ይጻፍ ከዛ በኋላ ነው የሆነ ነገር ይፈጠርና ነው የምንጠቀመው ያለ በህይወት እድገት ማግኘት ካለበት የተከለከለው መንገድ ላይ ወጥተቁም መጀመሪያ መጠቀም ግን አካልን ነው የምታጣው फंस गया አረ ምን ውስጥ ነው የገባሁት ማሊክ ባይ አሁንም ለቀኝ कौन हो तुम ማን አንተ मैं वो እኔ ያ ነኝ बहन की इज्जत पर तूने በሱ እህት ክብር ላይ እጅህን የሰነዘርክ सर አለቀይ देखिए मेरा भाई ይኸውልህ जिंदा नहीं है। የኔ ወንድም ዱርዬ አይደለም उसने तो እንደውም እሱ फौज में रह के देश की सेवा ውትድርና ቤት ገብቶ ለሀገሩን ያገለገለ ነው እመቤቴ बिल्कुल अच्छा እሱን አስረን እኛም ደስ አላለንም ግን ምን እናርግ እኛም በሕግ ታስረን ነው እመቤቴ दर्ज हो चुकी है ክሱ ተጽፏል እሱንም አስገብተናል እኛውን እሱን ከለቀቅነው ስራችን አደጋ ላይ ይወድቃል सारा प्रेशर है ከላይ ደግሞ ብዙ ጫና አለበት सलाह आपको कि እኔ ያል ምክር ሰጥሻለሁ ጥሩ ጠበቃ አቁሚለት አንቺ जमानत दिलवाइए በፍጥነት እሱን በዋሳ አስወጪው ያለዛ रहना पड़ेगा እስከ ሰኞ እዚህ ነው የሚቆየው सॉरी मैडम ይቅርታ እመቤቴ ओ तो तू ኦ አንተና छोड़ इसको ለቆይነን አለቃ ክሱ ተጽፏል ፍርድ ቤት ነው በዋስ ሊቆም የሚችለው ቀደጣለን እሺ አለቃ ኧረ क्या कर रहे हैं आप አለቃ ምን እያደረክ ነው አለቃ አንተ አይደል ያልከው ስራችን እናጣለን አሁን ስራን አታጣም አንተ अब आपकी तरक्की हो जाएगी አሁን እድገት ታገኛለህ ሌላስ ወደ ውጭ ላከው እሱን አለቃ አንተ ኧረ ዝም በል የኔ አባት እባክህ तूने मेरे आदमी का हाथ तोड़ा አንተ የኔን ሰው እጅ ሰበርክ अब मेरे आदमी तुझे አሁን የኔ ሰዎች አንተን ይሰብረዋል የስ ये लो ስጠኝ ወደዚህ नाई
አይሆንም ተነስ አራሩጡ ወጣችሁን አድኑ አረ ምንድነው ነው ባካችሁ ሩጡ አረ ሩጡ አምልጡ ከዚህ አረ ዝለሉ ቶሎ በሉ ናንጆ ወደዚህ በል እንሂድ በእነሱ ፊት ለፊት እጅን ዘርግተህ ድምፅ የምትለምናቸውን እነሱን በውስጥ እግር እንደ ትላትል ትረግጣቸዋለህ ጨዋ ሰውን ፈሪ አድርገህ ታስባለህ የተከበረ ሰውን ደካማ አቀኛውን ሰው ሞኝ ተራ ሰው የተኛ አንበሳ ነው በጣት አትነካካው ከነቃ ሰንጥቆ ነው የሚያስቀምጥህ ወንድሜ አባዬ ምን እያሰብክ ነው እሱ በእኛ ላይ ላደረገው ነገር የዛ ቅጣቱ ሞት ነው ሞት ऐसे लोगों की मौत የእንደዚህ አይነት ሰዎች ሞት उनका सर काटने से नहीं ጭንቅላታቸውን በመቁረጥ ሳይሆን बल्कि सर झुकाने से ጭንቅላታቸውን ወደታች በማስደፋት ነው የሚሆነው उस कुत्ते के चारों तरफ एक घेरा बनाओ ያ ውሻ ያለበት ቦታ ላይ አንድ ሰርክል አክብብ እስቲ दो दिन के लिए मैं दिल्ली जा रहा हूँ ለሁለት ቀን ዲሊ መሄዴ ነው እንደመጣው भैया ወንድሜ ये पापा को क्या हो गया है አባዬ ምን ሆኗል እኛ ላይ ሁላ ነገር ተፈጥሮ እሱ እንዲጸጥ ብሎ ይቀመጣል ነይ እስቲ የሆነ ነገር ላሳይሽ ये कौन है ይሄ ደግሞ ማን ነው ये उस अपाहिज लड़की का भाई है የዛች አካል ጉዳተኛ ወንድም ነው खिलाफ एफआईआर लिखाने गया था አንቺን ተቋሙ ክስ ሊያጽፍ ሂዶ ነበረ पापा के कहने पे मैंने उसका ये አባዬ ባዘዘኝ መሰረት እሱን እንደዚህ ያረኩት እና አሁን አስቢ ውስቲ उस जय अग्निहोत्री का क्या होगा ያ ጀይ አግኒሆትሪ ምን እንደሚሆን हेलो हेलो कौन बोल रहा है गीता को ማን ልበል ለጌታ ስልኩን ስጭልኝ दीदी घर पर नहीं है እህትህ ከቤት የለችም मुझसे बात करो እኔን አናግረኝ እያናገርኩሽ አይደል እሺ እኔ ያክል ቀን ለምን አልተገናኘኝም कब मिल रहे हो መች ነው የምንገናኘው መች ነው ሱሚት የሚመጣው በ30 ደቂቃ ውስጥ እሺ በ30 ደቂቃ ውስጥ कंट्री क्लब पे मिलते हैं ካንትሪ ክለብ እንገናኝ ምን የምትወደው ከለር የትኛው ነው የትኛውን ቀለም ልቀበልን ጥቁር እሺ ጥሩ किसका फोन था የማን ስልክ ነበረ የተሳሳተ ቁጥር ነው እህቴ ጥቁር ልብስ የቱ ጋር ነው ያለው እማዬ कांडी पसार
አንቺ ደደብ ምንድነው የሚያስጮሽ? የኔ ጥቁር ልብስ አጣቢ ጋር ተሰጥቷል። थैंक यू አመሰግናለሁ። आपने बोला था ना ब्लैक पेन के आने के लिए አንተ ጥቁር ለብሰሽ ነው ያላልከኝም? እንዴት ነው? थोड़ा सा लूज ትንሽ አልጠበበሽም? የምር लेकिन ब्लैक तो आपको पसंद है ना ጥቁር አንተ ትወዳን ነበር እንዴ? አንተ ደስተኛ ነህ? አንቺ እኔ አለ मुझे बड़ी खुशी हो रही है እንደ ተመቸሻቸው እኔ በጣም ደስ ብሎኛል። አረ ለአንተ ደስታ ብዬ ጥቁር ለብሳለሁ፣ ጥቁር ጠጣለሁ፣ ጥቁር ቡና። ሌባ አንዴ ጥቁሩ የኔ ልብስ ሰርቀሽ የኔን አጎት መማረክ ትፈልጊያለሽ? አንዴ ሮዝ ቀለም፣ አንዴ ጥቁር ቀለም። ነገሩ ምንድነው? የኔን አጎት ማቅመር ትፈልጊያለሽ? አጎቴ ልታጠምድ ነው አንተን። ዝም በል ትንሿ አይጣ። አጎቴ እቺ ሌባ ነች፣ ሌባ። ይሄ የኔ ልብስ ነው ጥሩ። ይሄ አንተ ልብስ ነው። आप इतनी कंफर्टेबल लग रही हो इन कपड़ों में አንቺ ከሰዚህ ውጭ ልብስ ተመችቶሻል? አጎቴ አንተ ባትኖር ኖሮ አሁኑ ነበር ልብሴን ማስወልቃት። ግንቶ የእናንተ ምቾት ማበላሸት አልፈልግም። ጥሩ አጎቴው ቲሸርቴን እንዴት ለጠጠችው አሰፋችው። በዛ ላይ ደግሞ ሳንዱች ትበያለሽ ወፍራም። ቆይ አንቺን በኋላ አሳይሻለሁ። कम ऑन मैडम በይ በቃ እመቤቴ እባክሽ ወደዚህ መለስ በይ ዙሪ። ये ब्लैक कपड़े आपके हैं ይሄ ጥቁር ልብስ ያንቺ ነው አይደለም? ये ब्लैक कॉफी आपको ጥቁር ቡና አንቺ መጠጣት ትወጃለሽ? አረ ያስጠላል በጣም። ይኸውላ ታዲያ ለምን ओनली फॉर यू ለአንተ ስል ብቻ። जो दिखाता है पंडित አረ እንዴት አይነት ፎቶ ነው የምታሳየን ቄሱ? እንደዚህ አይነት ጠማማ ሴት ማግባት ቢኖርበት የኔ ልጅ እስካሁን 10 አግብቶ ነበር። አረ እናቴ የጄ ትንሽ ማክሰኞ ከባድ ነው ማለት እድሉ ከባድ ነው። ለዚህ ነው ለጋብቻ ትንሽ የቆየው። ግን አንቺ አትጨነቂ። በ10 ዓመት ውስጥ ማለት በ10 ቀን ውስጥ አጋባዋለሁ። አያቴ እያሞኘች ነው። ራሱ አላገባም። ምን አጎቴን ያጋባዋል? ምን ነው ቄሱ አንተ አግብቻለሁ አላልከኝም? ሁለት ልጆችም አሉኝ አላልክም? ኧረ ልጆች አሉኝ፣ 2 ልጆች አሉኝ። የኔ ሊሆኑ ይችላል። አይ ማለት የኔ ነው። ምንድነው ሚስትህ አንተ ሚስት አለችኝ፣ ግን ከሷ ትንሽ ፍቺ ፈጽሜያለሁ። ትንሽ የምልሽን ስሚኝ። በእኔ ጥፋት ነው። አንድ ቀን ምን ሆነ መሰልሽ እናቴ፣ ከሰዓቱ በፊት ቤቴ ስደርስ ይዤ በሩን ደወልኩኝ። ውስጥ ገብቼ ሳይ ምስኪን ሚስቴ ከህንጻችን ጥበቃ ጋር እረፍት ላይ ነበረች። እኔ ደወል በመደወል ሁለቱ ተረበሹ። ስለዚህ ጋብቻ ተረበሽ። ይኸው የራሱ ሚስት መጠበቅ ያልቻለ አጎቴ ምን ያጋባል? አረ አንተ ርኩስ ራከነ ልጅ አራራ አያተ ትጎጃለች። ልጇ አዘነልኝ። አረ ዞር በል ደደብ። ለአንተ አይደለም ለአያቴ ነው ያዘንኩላት ትጎዳለች ብዬ። ምን እያደረክ ነው አንተ? ያዥ አያቴ በዚህ ምችል። አረ ልጅ ነህ ሰይጣን ነው አንተ። ሰይጣን ነው። በደንብ በይው። ሰይጣኑ እሱ አይደለም አንተ ነህ። ሂድ። ምንድነው አያቴ አንቺ በቄስ ጉዳይ ለምትጠመጂው? አጎቴ ለራሱ አንድ ሴት ፈልጓል። ምን የታለች እሷ? እንዴት ነች? ምን መሰለሽ እሷ አረ እንዴ አያቴ ራሷ ነች እኮ እቺ። कितनी प्यारी है እንዴት ታምራለች! रानी लगती है ጥሩ ቤተሰብ ያላት ትመስላለች። हो गया चले ጨረሽ እንሂድ። አዎ तेरी ያንተ እናት እሷን ታውቃታለች እንዴ? አዎ እቺ እኮ ነች የኛ እብድ ጎረቤታችን። አረ ምን አይነት መጥፎ አስቀያሚ ነች። ምንም ማጠቅም ሴት ነች። እኔ አልፈልግም እንደዚህ አይነት ሴት ልጅ። አረ አያቴ ተገናኛት። አያቴ የልጅሽ ሚስት ተገናኛት። ያን አረ ተገናኛት አያቴ። ይኸውልህ አንተ የሰይጣን ስራ እየሰራ ነው። ለቀኝ አያቴ ተገናኛታ። तू मेरे बेटे को पसंद करती है አንቺ እኔ ልጅ ትወጂዋለሽ? ምን अगर हाँ तो እሺ ከሆነ ከሷ ራቂ። इनसे पूछो እሷን ጠይቂያት። से दूर करेंगी ከስንቶቹ ነው የምታርቀኝ? እሱን ያላውቅም። अगर तू इससे दूर ግን አንቺ ከሷ ካራክሽ የአንቺ ጉዳይ ተቆርጧል። በቃ ተቆርጧል። कुल्हाड़ी मार रही है ራስሽን እግር በመጥረቢያ እየመታሽ ነው። የኔ እግር ነው የሚቆርጠው። ምን አገባሽ? እሷ አዋቂ አይደለች፣ ንገሪያት። समझदार है የኔ አላዋቂ ከሆነች የኔ ልጅ ታስረዳው እስቲ። አላቅም ሰሞኑ ምን አይነት ስራ እንደሚሰራ። እኔ በጣም ነው የምጨነቅልለት ለሱ። ንገሪያት። እሷን ይሰማታል እሱ። አረ ምንድነች እቺ? በእውነት በጣም አስቸጋሪ ነች። ምን ነው ይኸውልህ አንተ ስራ አይደለ? በል አሳያለሁ አንተ እማዬ እማዬ እማዬ
ዶክተር सीरियस कॉम्प्लिकेशन አሳሳቢ ሁኔታ ላይ ነው ያለችው ምን ተፈጠረ एक्सीडेंट की वजह से मां को በአደጋ የተነሳ ውስጥ ለውስጥ ደም ፈሷታል ኩላሊቷም ተጎድቷል በአስቸኳይ ኩላሊት ንቅለ ተከላ መደረግ አለብን እና ኩላሊት የሚሰጥ እንፈልጋለን እኛ ሁለታችን አለን አዎ ግን ከሁለታቸው የማን ኩላሊት እንደሚመሳሰል ይሄ ከምርመራ በኋላ ነው የሚታወቀው እማዬ मुबारक हो እንኳን ደስ አለሽ አንድ የቤተሰብ አባልሽ ኩላሊት ካንቺ ጋር ተመሳሳይ ሆኗል አንተ नहीं मां አይደለም እማዬ तो फिर क्या እና ታዲያ ማን ጊታ ነች एक्सक्यूज मी ይቅርታ तो क्या እና ቆይ रेहान ने ሪያን ነው हाँ माँ አዎ እማዬ हम दोनों की किडनी मैच नहीं हुई የኛ ሁለታችን ኩላሊት रेहान की ሊመሳሰል አልቻለም የሪያን ግን ተመሳሳይ ነው मैंने कितने दुख दिए अपनी नासमझी की वजह से እኔ ምን ያህል አሳዘንኳችሁ እናንተን ባለማወቅ የተነሳ ልጅ ራሴንም ጭምር अब बीती बातों को याद करोगी तो አሁን ያለፈውን ነገር ካስታወሽማ ታዝኛለሽ አሁን ሁሉ ነገር ተስተካክሏል በቃ हम सब साथ रहेंगे अब ሁላችንም አንድ ላይ እንኖራለን አሁን प्यार से एकदम በፍቅር और इतनी खुशियां बटोरेंगे ይሄን ያህል ደስታን እንሰበስባለን बीते हुए सब दुख भूल जाएंगे ያለፈው ጊዜ ሐዘናችንን እንዳለ እንረሳዋለን अरे እንዴ क्या कर रही हो እዛ ምን ታደርጊያለሽ አንቺ አቤት ነይ ወደዚህ आ जाओ ነይ उस दिन के लिए बेटे ለዛን ቀኑ ልጅ እኔ አንቺን ይቅርታ ልጠይቅሽ እፈልጋለሁ እንዴ አያቴ ይቅርታ ጠይቂያት किडनी आपकी किडनी से मैच የሷ ኩላሊት ካንቺ ኩላሊት ተመሳስሎ ነበር ቢሆንም ኩላሊቷን ለመስጠት ላንቺ እምቢ አለች नहीं आंटी झूठ ኧረ አይደለም አክስቴ ውሸት ነው የሚናገር ዝም በል ትንሽ አይት ዝም በይ ሮዝ ፓንተር आंटी जी አክስቴ आंटी जी አክስቴ आंटी जी አክስቴ रेहान आवाज दे रहा है माँ ሪያን እኮ እየጠራሽ ነው ማዬ वो किसी आंटी को बुला रहे የሆነች አክስቱን እየጠራ ነው እኔን አይደለም እየጠራ ያለው आंटी कहेंगे ना तुम्हें አክስቴ ካለኝ በድጋሚ በፋይል ነው የምመታው मर्डर थ्रू लव समझता था लेकिन आज से वाकई अब मेरी मदर इन लॉ बन गई አንቺ እውነት የእናቶች ሕግ ትመስል ነበር ሰማው እናትሽ ተረፈች አሉ ምክንያቱም እሷ ለዚህ ነው የተረፈችው በአይኖቿ ገና ብዙ ሞት ማየት ስላለባት ሄሎ ማልበል और सुन ከቪታ ፓቴል ስሚ ደግሞ एक्सीडेंट नहीं हुआ ያንቺ እናት አደጋ አይደለም እሺ የደረሰባት उसे टक्कर मारी गई है እሷ እንድትገጭ ተደረገች እንጂ ገባሽ अब क्या करने जा रहे हो जे አሁን ምን ለማድረግ ነው የምትሄደው ጄ सोचते क्या हो अपने आप को አንተ ራስህ ምን አድርገህ ነው የምታስበው አንተም ወታደር እኮ አይደለም ये लोग एक सिस्टम है जे እነዚህ ሰዎች አንድ ስርዓት ናቸው ጄ አንተ ብቻ እነሱን ተቋሙ ልትዋጋ አትችልም አንተ የሆነ ነገር ስታደርግ ነገ እነሱ ድጋሚ የሆነ ነገር ያደርጋሉ ዛሬም ማየን ነገር ያንን फिर मैं ከዛ ከቢርን ከዛ እኔን ये सिलसिला कहाँ जाकर रुके ይሄ ጉዳይ የቱ ጋር ነው ሄዶ የሚቆመው ጄ በቃ አቁም የኑላ ነገር बात सब कुछ ठीक ከስንት ዓመት በኋላ ሁሉ ነገር ተስተካከለ है। मेरी जिंदगी में वापस आई እማዬ ወደ እኔ ተመልሳ መጣች खत्म कर दो इस लड़ाई को यहीं पे जे। ጨርሶ ይህን ጸብ እዚሁ ጋር ጄ चाहे तुम्हें माफी मांगनी पड़े ለምን አንተ ይቅርታ መጠየቅ አይኖርብህም ወይ ምንም ነገር ማድረግ አይኖርብህም እባክህ मेरी खातिर ለኔ ብለህ इसके तेवर देखकर तो नहीं लगता है कि የእሱን ትቢት ስመለከተው እኔን ይቅርታ ሊጠይቅ የመጣ አልመሰለኝም सिंह साहब ሲንግሳብ हम यहाँ बात को खत्म करने आए እኛ እዚህ ነገሩን ለመጨረስ ነው የመጣ ነው हमें माफ कर दीजिए ለኛ ይቅርታ አድርግልን प्लीज እባክህ
मेरी आंखें जरा कमजोर है የኔ አይን ትንሽ ደካማ ነው से दिखाई नहीं दे रहा ፊቱ በትክክል እየታየኝ አይደለም ትንሽ ጠጋ በል ወደዚህ እስቲ और थोड़ा आगे አሁንም ጠጋ በል ወደፊት बस बस በቃ በቃ अब अपनी दाएं तरफ जाओ አሁን ወደ ቀኝ በኩል ሂድ और जाओ አሁንም ሂድ बस बस रुक जाओ በቃ በቃ ቁም थोड़ा आगे ትንሽ ወደፊት बस በቃ अब रुक जाओ አሁን ቁም देखो ተመልከቺ कुत्ते के घेरे में खड़ा कर दिया मैंने इसे በውሻው ሰርክል ስር አቆምኩት እሱን अब तो तुम खुश हो አሁን አንቺ ደስተኛ ነሽ አይደለ አይደለም አባጂ इस तरह सबके सामने इसने आपकी በሁሉ ፊት ለፊት እሱ የልጅን ባል እንዳዋረደው ልክ እንደዛው በሁሉ ፊት ለፊት እሱ መዋረድ አለበት चलो ठीक है እሺ ጥሩ በቃ तुम भी अपनी भड़ास निकाल लो አንተም ንዴትን ትወጣበት ሂድ मेरे परिवार के साथ उलझने से पहले ከኔ ቤተሰብ ጋር ከመጋጨት በፊት तो अच्छा होता ስለኔ ብታቅ ኖሮ ጥሩ ነበረ एक पत्रकार ने हमारे खिलाफ አንድ ጋዜጠኛ እኔን ተቃውሞ በጣም ስተት ጻፈ በጣም ስተት እኔ እጁን አስቆረኩለት एक बेवकूफ जज አንድ ሞኝ ዳኛ कानूनी जुबान से हमें डराने की कोशिश በሕግ ቋንቋ እኔን ሊያስፈራራኝ ሞከረ हमने उसकी जुबान कटवा दी እኔ የሱን ምላስ አስቆረኩለት जब मैं डिफेंस मिनिस्टर था እኔ መከላከያ ሚኒስቴር በነበርኩ ጊዜ किसी को खतरा था ወንበሬ አደጋ ላይ ገባ तो हमने आतंकवादी हमले እና እኔ የአሸባሪዎች ጥቃት አስፈጸምኩኝ काउंटर अटैक में हमारे कुछ जवान भी शहीद በመልሶ ማጥቃት የተወሰኑ የኛ ወታደሮችን መስዋዕት ሆኑ देशभक्ति का नारा जोर से ከዛ የሀገር ወዳድነት መፈክርን በደንብ አሰማው ወንበሬም ተረፈ रोशन भी हुआ እንደው እድገትም አገኘው अभी कुछ ही दिनों की बात है አሁን ከትንሽ ቀን በፊት የሆነ ነው एक अपाहिज लड़की ने आत्महत्या አንዲት አካለ ጉዳተኛ ሴት ራሷን አጠፋች उसके भाई ने मेरी बेटी की የሷ ወንድም የኔን ሴት ልጅ ተቃውሞ ድምጹን ማሰማት ጀመረ የሚያሳዝነው उसे भी हमें उसकी बहन की እሱንም አካል ጉዳተኛ እህቱ ጋር ለመላክ ተገደድን जय ጄ पापा አባዬ ልቀቀው እሱን I said release him ነግሬሃለሁ ልቀቀው እሱን दशरथ सिंह ደሽራት ሲንግ दुनिया गोल ही नहीं छोटी ዓለም ክብ ብቻ አይደለችም ትንሽም ነች जैसे कमीने लोगों की እንዳንተ አይነት እርኩሶች በሚሰሩ ስራ የተነሳ आम लोगों को बहुत እንደኛ አይነት ሰላማዊ ሰዎች በጣም ችግር ላይ እንወድቃለን अंदाजा भी नहीं ይህንን አንተ አልገመትከውም ነገር ግን ለአሁኑ गलत जगह भिड़ गया አንተ የተሳሳተ ቦታ ላይ ተጋጨ आज के बाद अगर कोई ከዛሬ በኋላ የትኛውም የውሻ አይነት ስራ ከሰራ मेरा भाई የኔ ወንድም तुझे कुत्ते की जगह खड़ा ही नहीं አንተን የውሻ ቦታ ላይ አምጥቶ አያቆምህም बल्कि कुत्ता बना እንደውም ውሻ ነው የሚያደርግህ मेरी बहन የኔ እህት झूठ नहीं बोलती ውሸት ተናግራ አታውቅም Yellow bubble. ያዝ Good night. ደናደር ትርጉም ከኤቶኤም ፕሮዳክሽን ነገ እንገናኛለን ማታ 3 ሰዓት እዛው ቦታ ላይ ነገ አልመጣም ጌታዬ आप किसी और से सेवा कर ከዚህ በኋላ ሌላ ሰውን ኮንትራት ብትይዝ ጥሩ መሰለኝ ማለት
मतलब क्या बोलूं साहब ማለትማ ምን ብዬ ልንገርህ ለአንተ አለቃዬ ነገ በጃጅን ልሸጠው ነው रिक्शा वाले से काम चला लेना ሌላ ባለ በጃጅ ተጠቀም ለምንድን ነው የሚሸጠው በጃጅን ይኸውልህ बेटी को अच्छी ሴት ልጄ ጥሩ ኮሌጅ ውስጥ መመዝገብ አለባት እና डोनेशन बहुत ज्यादा मांग रहे हैं ለዛ ደግሞ በጣም ከፍተኛ ገንዘብ እርዳታ ጠየቁኝ እና በጃጅን ከመሸጥ ሌላ ምርጫና መንገድም የለኝም ሀብታም ሰው አይደለም पैसे हैं ምን ያህል ብር ነው छोड़ो साहब ቶባካ ለቄቶ मैं बोल አይደለም ንገረኝ कितने पैसे हैं ምን ያህል ብር ነው የሚያስፈልገው በጣም ብዙ ነው 20 ሺህ ነው 20 एक मिनट ቆይ አንዴ मेरे को आज बहुत እኔ ዛሬ बाद में ከብዙ ወራት በኋላ የጡረታ ገንዘቤን አግኝቻለሁ 1000 का 60 ሺህ ያዘውንካ मैं तुम्हारे पास ये रख እኔ ያንተን ኧረ ያዝ और እና बेटी को अच्छी कॉलेज ልጅን ጥሩ ኮሌጅ አስገባት እሺ अच्छी अफसर बनाना उसको ጥሩ ኦፊሰር አርጋት እሷን ये मेरे पास रहेगा ना ይሄ እኔ ጋር ቢቀመጥ ይኸውልህ वैसे भी एक नौजवान लड़के ने ደግሞም አንድ ወጣት ልጅ አንድ ቀን እንደዚህ ብሎኝ ነበር किसी की मदद करके देख አንድን ሰው እስቲ እርዳውና እየው ደስታ ታገኝበታለህ ረድቼ ማየውት मिलती है खुशी ለካ ደስታ ይገኝበታል थैंक यू አመሰግናለሁ አትበለኝ अब तो ये मौका मिलने አሁን ይሄን አጋጣሚ ስታገኝ 3 लोगों की አንተ ደግሞ ሌላ 3 ሰዎችን እርዳ उन 3 लोगों को वो እነዛን 3 ሰዎች ንገራቸው ሌላ 3 ሰዎችን እንዲረዱ दुनिया बदल जाएगी ዓለም ትለወጣለች ሜዲ ነው በቃ ሜዲ ነው इस पार्टी के युवा मोर्चा के अध्यक्ष የዚህ ፓርቲ ወጣት የፓርቲ አባል ቀስቃሽ እንደመሆን ይመጣል የምርጫውን ቅስቀሳ ኃላፊነት እኔን ማግኘት አለብኝ ሲንግ ሳብ की जिम्मेदारी አንተን ኃላፊነት को दे रहे हैं ለዚህ ፈርማ ሰጥቷል पार्टी में एक कमजोर ፓርቲው ላይ ደካማ እና የተሸነፈ ወታደር አያስፈልገኝም ይሄ ስህተት ነው ሲንግ ሳብ ዝም በል अब तू मुझे बताएगा कि አሁን አንተ ለኔ ልነግረኝ ነው ትክክሉ ምን ስህተቱ ምን እንደሆነ सच्चाई तो ये है सिंह साहब እውነቱም ይሄ ነው ሲንግ ሳብ कि आपका खुद पर से भरोसा उठ አንተ በራስህ ላይ ያለ እምነት ሁላ ጠፍቷል उस जहन ने आपको और आप ያጄ አንተንና አስተሳሰብን ला करके रख दिया है ከስሩ አንቀጥቅጦታል ये कुछ ज्यादा बोल गया पापा ይሄ በጣም ብዙ ተናገረ አባዬ नहीं बेटे ብዙ አይደለም ኧረ ልጄ बोल गया है እውነቱን ነው ተናግሮ ሄደው इससे पहले कि कोई और सर उठा ከዚህ በፊት ሌላ ሰው ጭንቅላቱን ቀና ከማድረጉ በፊት पूरे खानदान የጃግኖትሪ ሙሉ ቤተሰብን ደፍጥጠው ጨርሳቸው እነሱ माजी देख लो እናቴ አየሽ የእነሱስ ጋብቻው ነው በቃ እኔ የምፈልገው ጄም እንዲያገባ ነው ከዛ እኔም እንዳለ ጭንቀቴ እንዲያበቃ ነው እኔ ምን ዓለም ትቼ ለመዝናናት ፓንኮክ መሄድ ነው የምፈልገው ፓንኮክ እርኩስ ፓንኮክ ትሄዳለህ እማዬ हेलो ሄሎ छोटे चूहे ትንሹ አይጥ घर पे कोई नहीं है क्या ቤታችሁ ማንም የለም እንዴ ኧረ አይደለም ሮዝ ፓንተር በጣም ደስተኛ ሆናል ምን ነው ሰርግ ነው እንዴ ሰርግ አይደለም ቀለበት ये किससे बात कर रहा है ማንም ያናግሬ अंकल की ያጎቴ ምን አልክ ቀለበት मेरे अंकल की ያንተ አጎት እንዴ ካርዱ አልደረሰሽም ኧረ በጣም መጥፎ ስልኩን ዝጊ ኧረ ጌም እየጫወኩበት ነው ዝጊ እዚህ የኔ ጌም አብቅቶለታል አጎት ስልኩን ስጠው झूठ क्यों बोला ለምን ውሸት ተናገርክ እኔ መች ውሸት ተናገርኩኝ तो होता है አጎት አይደል እንዴ ደግሞ እሷ ያንተው ነች አንተ ቻላት ችግር የለው ከቢር बदमाशी तरह ባለጌ ተንኮለኛ ነው ወደዚህ ሄሎ አታላ አጨናባሪ መጥፎ አንተ ደደብ አታፍርም እንዴ አንተ የት ነው ያለው አሁን መጣውልህ ባንድ ላጫውት ነያ डांडिया रमन जाए የዳንዲያ ጨዋታ ፕሮግራም ነው ማዬ አራ ሪንኪ ያዝ ወንድሜ
मैडम छुट्टे እመቤቴ መልሱን ያዘው። አመሰግናለሁ እመቤቴ፣ አመሰግናለሁ። አያስፈልግም። 3 ሰዎችን እርዳ፣ እነሱንም ነገራቸው ሌላ 3 ሰዎች እንዲረዱ። आने जाते हैं ढोकला मारो አሬ አታላጨን አባሪ አያለው እንዴት ይሄ ቀለበት እንደሚሆን घूमना फिरना नाचना गाना መዞር፣ መሽከርከር፣ መዝፈን፣ መደነስ ምን ታኛለህ አንተ? ከኔ ጋር सगाई किसी और के साथ ቀለበት ከሌላ ሰው ጋር आखिर दुनिया में እንዴት? በጠቅላላ ዓለም ላይ ይሄ እንዴት ይሆናል? እንዲህ በቀላሉ እኔ ሞኝም መሆን አይደለም። እሺ ቀልድ ነው እንዴ? कया जन्म ኧረ ትንሿ አይት የትኛውን ትውልድ ብቀላ ነው የምትበቀለኝ? आपको तो እህቴ አንቺ ሁሉን ታውቂያን ነበር እንዴ? और माँ जी आपने तो मुझे ኧረ እናቴ አንቺ የልጄ ሚስት ብለሽ ጠርተሽኛል ነበር እንዴ? सब सबके सब ሁላችሁም አንድ ላይ የሰራችሁ ስራ ነው። አንተስ गांडो थे क्यों छे के አንተ አብዳል እንዴ? गांडो बोल रही የኔ ልጅ दे रही है नहीं नहीं ትሰድባለች። ጋንዶ AND GANDO አይደለም። በጉጅራት ቋንቋ ጋንዶ ማለት እብድ ማለት ነው። फीमेल क्या होता है गांडो का? गांडी गांडी የሴትስ ምንድን ነው? እብድ ለማለት ጋንዲ बेचारी ምስኪን ए पिंकी ሮዚ አስቸጋሪ እንሂድ። बड़ा मजा ኧረ አሞኛዋት በጣም እማዬ ከቢር ምንድን ነው የተፈጠረው? የሆኑ ሰዎች ከቢርን ይዞት ሄዱ። ምን ጄት ነው ያለው? አጎቴ ግጬን መጥፎ ንዳው በፍጥነት ሂድ። ረያ ወደ ግራ सामने देख ፊት ለፊት እያየ አጎቴ አጎቴ አድነኝ ይኸው ወደ ውስጥ አስገባው ለቆይ መጥፎ አጎቴ ፍጠን ቶሎ በል ልጁን አውርደው ይዘውና እሱን አጎቴ እንሂድ ለቀኝ ነን ለቀኝ አጎቴ ያዙት መጥፎ ሄዱ እንዳትጠጋኝ आगे मत बढ़ना እንዳትጠጋኝ አንገቱን ነው የምሰብርለት እንዳትጠጋኝ
मिस्टर भाई मुख्यमंत्री साहब ሚስተር አቤ የክልል ሚኒስቴሩ ሊያናግር ይፈልጋል። እሺ हेलो ሄሎ አቤት አለቄ क्या सुन रहा हूँ ምንድነው የምሰማው? እኔ ጉዳዩ ምንድነው? አለቄ የጄን ሻክቴ ፓርቲ አባላት የጃግኖትን የእህት ልጅ ለማፈን ሞከሩ። አለቄ በዛ አደጋ የአንተ ፓርቲ ብዙ ሰዎች ቆስለዋል። አለቄ ठीक है तो अच्छी जो भी जिम्मेदार है ለዚህ አደጋ ተጠያቂ የሆነ ሰው ላይ እሱን ተቃውሞ ምርመራ ጀምር። አንተ አለቄ ምርመራማ ማድረግ እንችላለን፣ ግን ምርመራውን ወደፊት ብንቀጥል የአንተ ፓርቲ ነው ችግር ላይ የሚወድቀው። ምክንያቱም እዚህ የገቡት ሰዎች በጠቅላላ ሁሉንም ተቃውሞ የሆነ ወንጀል ክስ የተከፈተባቸው ናቸው። አለቄ ጄ ደግሞ ጄ አግኖትሪ በጣም የተከበረ የበፊት ወታደር የነበረ ሰው ነው። አለቄ ሌላ አንድ መጥፎ ዜናም አለ። ምን አለቄ? የደህንነት ሚኒስቴሩ የልጁ ባልም ሞቷል። मिस्टर अबे आप एक काम कीजिए ሚስተር አቤ አንድ ስራ ልስጥህ። በፍጥነት አንተ እኔን ከጄ አግኖትሪ ጋር አገናኝ። እሺ አለቄ ከዚህ ክስ ጋር የተገናኘውን ሪፖርት እንዳለ መጀመሪያ ለእኔ አሳየኝ። እስከዛ እኔ የደህንነት ሚኒስቴሩን አናግረዋለሁ። እሺ አለቄ ህንድ ትቅደም። हेलो ሄሎ जो कुछ हुआ सुनकर बड़ा የሆነውን ነገር ሰምቼ አዝኛለሁ። सिंह እሺ ፐርዳንጂ ሲንግ ሳብ मैं समझता हूँ कि आपको जैसे እኔ እንደማስበው አንተ ጄን ተገናኝተህ मानागर አለብህ። क्या चाहते हैं ምን ለመናገር ፈለግክ አንተ? ይኸውልህ ሲንግ ሳብ कमेटी बैठेगी የምርመራ ኮሚቴ ቢቀመጥ अग्निहोत्री से ज्यादा पार्टी ከጄ አግኖትሪ በላይ ፓርቲው ከሁሉም በላይ ደግሞ ኪሳራው ለአንተ ነው የሚሆነው። ስለዚህ እኔ ምክሬ ነው ጄን ተገናኝተህ ተስማማ። እኔ ጄን ወደ አንተ ዛሬ ነው ወደ አንተ ለማምጣት እሞክራለሁ። እሺ በቃ አንተ እንደፈለክ። मिश्रा जी जी मिश्रा जावेद कांटेक्ट कीजिए ጄ አግኖትሪን ተገናኙ። እሺ አለቄ Now I request the honorable chief minister አሁን የተከበረው እንግዳችን የክብር ሚኒስቴሩ ወደ መድረኩ መጥቶ ልጆቹ እንዲያናግር ጥያቄ አቀርባለሁ። थैंक यू አለቄ አመሰግናለሁ። थैंक यू प्रिंसिपल सर አመሰግናለሁ የተከበርክ ዳይሬክተር። ልጆች ለእናንተ አንድ ትንሽ ታሪክ አሰማችኋለሁ። በጣም ደስ የሚል ታሪክ ነው። በዛ ላይ ትምህርትም አለው። አንድ ሰው बच्चों को बुलाकर 5 ልጆቹን ጠርቶ हाथ में በእያንዳንዱ ልጆቹ እጅ ላይ አንዳንድ እንጨት ሰጣቸውና አላቸው፣ ልጆች जो लकड़ी है उसे तोड़ በእጃችሁ ላይ ያለውን እንጨት እስቲ ስበሩት አላቸው። በቀላሉ ልጆቹ እጃቸው ላይ ያለውን እንጨት ሰበሩት። ከዛ ያ ሰው लकड़ियों को एक साथ जोड़ 5ቱንም እንጨት አንድ ላይ አሰረና በአንድ ልጅ እጁ ላይ ሰጥቶት ይሄን አለው፣ ልጅ አሁን የለም መስበር ሞክር አለው። कोशिश की उस बच्चे ने በጣም ሞከረ ያ ልጅ፣ 5 लकड़ियों को ግን እነዛን 5 እንጨቶች አንድ ላይ ሲሆኑ መስበር አልቻለም። ይሄ ነው የአንድነት ኃይልና ጉልበቱ። बड़ी मुश्किलों को दूर በአንድነት ጉልበት እኛ የማንኛውንም ኃይል አረ ምኑን ካልከ ደህና ነህ አንተ አልከ። አረ ኤሌክትሪኩ የማይኮ ኤሌክትሪክ ይዞኝ ነበር። ልጅቷን ያት እሷ ደህና ነች ግን बेटी आप ठीक हो ना? ልጅ አንቺ ደህና ነሽ? አዎ बेटा ልጄ तुम ठीक तो አንቺ ደህና ነሽ? አዎ አልከ። ኤሌክትሪኩ አልያዘሽም? नहीं लग सकता। እኔ ኤሌክትሪክ ሊዘኝ አይችልም። እጄ እኮ የእንጨት ነው። थैंक यू አመሰግናለሁ ये सर አመሰግናለሁ አትበለኝ አለቄ። क्योंकि बदले በአመሰግናለሁ ቅያሬ ምንጊዜም አጋጣሚውን ስታገኝ 3 ሰዎችን እርዳ። እነዛ 3ቱንም ነገራቸው ሌላ 3 ሰዎች እንዲረዱ። इतनी अच्छी बात እንደዚህ አይነት ጥሩ ንግግር ላንቺ ማን ያስተማረሽ? ከተወሰነ ቀን በፊት እኛ ትምህርት ቤት ውስጥ አንዲት ጥሩ አክስት መጣ ነበር በልጆች ቀን ዝግጅት ፕሮግራም ላይ። थैंक यू। አመሰግናለሁ बेटा ልጄ። मत कहना አመሰግናለሁ አትበይ። ምንጊዜም አጋጣሚውን ስታገኝ ሌላ 3 ሰዎችን እርጂ። እሺ እሺ። और उन लोगों को कहना कि እነዛንም ሰዎች ነገራቸው ሌላ 3 ሰዎችን እንዲረዱ። እሺ እሺ አጎቴ። बेटा ልጄ मैं आपको प्रॉमिस करता हूँ እኔ ላንቺ ቃል እገባልሻለሁ። कि मैं 3 लोगों की मदद करूंगा እኔ 3 ሰዎችን እረዳለሁ፣ እነሱንም እነግራቸዋለሁ ሌላ 3 ሰዎችን እንዲረዱ ቃል እገባለሁ። እድለኛ ልጅ። मिश्रा जी मिश्रा जी
जिस चेन का जिक्र किया था उस बच्ची ने ያች ልጅ አወራችልኛውን ጉዳይና ሰንሰለት ያን ሰንሰለት ማን እንደጀመረው እስቲ አጣራልኝ እንደዚህ አይነት ሰው በእርግጠኝነት መገናኘት ፈልጋለሁ እሺ አለቄ सर አለቄ जय अग्निहोत्री का नंबर मिल गया है የጃግኖትሪ ቁጥር ተገኝቷል ደውልለት እሺ ሄሎ እኔ ጃግኖትሪ ማናገር እችላለሁ የክል ሚኒስቴሩ አንተ ሊያናግር ይፈልጋል አለቄ जय प्रधान ጄ ፐርዳን አቤት አለቄ ይኸውልህ सिंह साहब के दामाद तुम्हारे बीच जो कुछ हुआ በሲንግ ሳብ የልጁ ባልና ባንተ ማለት የተፈጠረውን ሁሉ ነገር አውቄያለሁ የማን ጥፋትም እንደነበረ ሙሉ መረጃው አለኝ እኔ ጋር ጄ ይሄ ጉዳይ እዚሁ እንዲያበቃ ነው እፈልጋለሁ እኔ ሲንግ ሳብንም አናግሬዋለሁ ስለዚህ እኔን እፈልጋለሁ አንተ ከኔ ጋር አብረህ ሄደህ አንድ ጊዜ ሲንግ ሳብ እንድትገናኙ አሁንም አለቄ एक बार कोशिश कर चुका हूं አንዴ ሞክሬያለሁ जय अकेले क्या ጄ ብቻህን ምን ታረጋለህ ምንም ማስመስከር አትችልም አንተ በዚህ መንገድ ተጉዘህ ምን ማግኘት ነው የምትፈልገው አለቄ सच्चाई के रास्ते पर चलकर በእውነት መንገድ सिर्फ इंसानियत जुटाना चाहता हूं ተጉዤ ሰውን መሰብሰብ ብቻ ነው የምፈልገው በቃ እኔን መናገርና ማስመስከር እፈልጋለሁ አንድ ሰው कैन मेक अ डिफरेंस सर ለውጥና ልዩነትን ሊያመጣ እንደሚችል जय ጄ जय मिल लेते ጄ እንገናኝ आज शाम ዛሬ ማታ እሺ አለቄ जय मैं सिंह जय। साहब से कुछ बात करना चाहता ሲንግ ሳብን ማናገር እፈልጋለሁ አንተ ውጭ ጠብቀኝ हूं ये आप क्या कर रहे हैं सिंह साहब ምን እያረክ ነው አንተ ሲንግ ሳብ आप अच्छी तरह से जानते हैं አንተ በደንብ አድርገህ ታውቃለህ በዚህ ስራ कुर्सी खतरे में आ सकती ወንበር ከአደጋ ላይ ሊወድቅ እንደሚችል ለእኔ መጨነቅን ተው ፈርዳን የራስን አስብ लो ያዝ ዜና አንብብ निलंबित सेना अधिकारी जय अग्निहोत्री ने मुख्यमंत्री की हत्या የተባረው ወታደር የክል ሚኒስቴሩን ገደለው ये क्या पागलपन है እንዴ አዲሱ የክል ሚኒስቴር የደህንነት ሚኒስቴር ደሽራ ሲንግ ሆኗል ይሄ ምን አይነት እብደት ነው እብደት አይደለም የወደፊቱ ትንበያ ነው ምክንያቱም ይሄን ጋዜጣ ለማንበብ አንተ እስከ ነገ በህይወት አትኖርምና ጄ አራፍተኑ ቶሎ በሉኑ ሲንግ ሳብ ሂዱ ያዛቸው እነሱን ግደላቸው እነሱ ከተረፉ ሁላችንም ሟች ነን ሂዱ ቶሎ በሉ ያዟቸው ሂዱ ተከተሏቸው ሁላችሁም सर ये जब हादसा हुआ था आप አለቄ አደጋ ሲፈጸም አንተ እዛ ነበርክ አይደል ምንድነው የተፈጠረው እዛ ይሄ ሰው ስሙ በእኔ ሐሳብ ጂያግኖትሪ የሚባለው सीएम साहब ही उसे साथ में लेकर የክልል ሚኒስቴር ነው እሱን ከራሱ ጋር ይዞት ወደኛ ቤት የመጣው አንጅሊ አንቺ उसके बाद जय ने अपना ከዛ በኋላ ጄ የአይምሮ ባላንሱን ሳተ የክልል ሚኒስቴሩን አፍኖት ከዛ ጠፋ የኛ ፓርቲ ሰራተኞች የክልል ሚኒስቴር ለማዳን ከሷ ኋላ ተከትሎት ነበር እያንዳንዱን ደበደባቸው እዚህ ጋር ተመልከቱ እዚህ ጋር ያለው ቁስልን ተመልከቱ እኔንም መጥቶኛል እሱ አሸባሪ ነው पागल नहीं है वो እብድ ብቻ አይደለም አሁን ነው እኛ ወቅ ነው वो पहले आर्मी में काम करता था መጀመሪያ መከላከያ ውስጥ ነበረ दिमागी संतुलन ठीक ना होने አይምሮ ጤነኛ ባለመሆኑ የተነሳ ነው ከመከላከያ ቤቱ ላይ የተባረረው ውሸት ነው የሚናገረው एक सच्चे देशभक्त को አንድ እውነተኛ ሀገር ወዳድን निकाल सकते हैं እኛ ከውትድርና ቤት ልናባረው እንችላለን ግን ከልቡ भक्ति नहीं የሀገር ፍቅሩን ልናባራ አንችልም सुमित ሱሚት कुछ नहीं होना चाहिए እሱ ምንም መሆን የለበትም
सर አለቄ का पता चल गया ጄና የክል ሚኒስቴሩ የት እንዳሉ ታውቋል ከደም जी सर አቤት አለቄ ጄት እንዳለ ታውቋል በቃ አንተ አትጨነቅ አለቀውም ያንን መጥፎ ባቡ उतरे እዛ ጋ दरवाजा मत खोलना በሩ እንዳከፍቱት ጄ የእሱ ሁኔታ በጣም አሳሳቢ ነው በጣም ብዙ ደም ፈሶታል እሱን እዚህ ማከም አንችልም ወደ ሆስፒታል ይዘነው መሄድ አለብን አሁን ነው ሂድ አንተ እኔ እነዚህ መጥፎች አሳያቸዋለሁ ጄ ና እንጂ ሂዱ እናንተ ያውና ሂድ እንሂድ ጓደኛዬ ሂድ አንተ በቃ ቶሎ በል ፍጠን አውጣው ቶሎ በል ዶክተር ዞር በሉ ዳራዙ ባካችሁ ሄሎ मैं पार्टी ऑफिस जा रहा हूं አለቃ እኔ ወደ ፓርቲ ቢሮ መሄድ ነው ተጠንቀቁ የሆነው ነገር አሳውቁኝ አለቃ አንድ መጥፎ ዜና አለ ምንድነው የክል ሚኒስትሩ ወደ ሲቲ ሆስፒታል ደርሷል እያንዳንዱ እየደበደበ ነበር እሱ ተመልከቱ እዚህ ጋር አሸባሪ ነው እሱ አብድ ብቻ አይደለም ምንድነው ሱሪ ጄት አለ መቤት ያንቺ ወንድም ሚኒስቴሩ ለመግደል ሞክሯል ምን ትያለሽ ስለዚህ ይወላችሁ ስለኔ ወንድም የሚጻፈው የሚነገረው ነገር እንዳለ ውሸት ነው እሱ የክል ሚኒስቴር ነው ለማዳን ብሎ የራሱን ህይወቱን ለአደጋ ላይ ጣል እንደሚባለው ያንቺ ወንድም አይምሮ ጤነኛ አይደለም ይባላል የደህንነት ሚኒስቴሩ አሸባሪ ነው ብሎ ላሳውቋል ስለዚህ ጉዳይ ምን ትያለሽ मेरा भाई एक सच्चा इंसान የኔ ወንድም አንድ እውነተኛ ሰው ነው उसकी सोच ये है የሱ አስተሳሰብ ነው कि देश की सेवा करने के लिए ये जरूरी नहीं ሀገርን ለማገልገል ያስፈልግም
ዩኒፎርም መልበስ ይል ነበር። እሱ አንድ የጦርነትን ሰንሰለት ጀምሯል። थैंक यू बोलने के बजाय አመሰግናለሁ እንደማለት ፋንታ እናንተ 3 ሰዎችን እርዱ፣ እነሱንም ንገሯቸው ሌላ 3 ሰዎችን እንዲረዱ። ऐसे इंसान के बारे में कोई कैसे कह सकता है? ስለ እንደዚህ አይነት ሰው እንዴት ሰው እንደዚህ ብሎ ሊናገር ይችላል? አይምሮ ጤነኛ አይደለም ብሎ पापा አባዬ ये आंटी तो वही बोल रही है। እቻ አክስቴ እኮ ያንን ነው የምትናገረው። ትምህርት ቤታችን መጣ የነበረችው ጥሩ አክስታችን የነገረችኝን። ባመሰግናለሁ ፋንታ 3 ሰው እርጂ፣ እነሱንም ንገራቸው ሌላ 3 ሰዎችን እንዲረዱ። हेलो ሄሎ तुम टीवी देख रही हो? አንቺ ቲቪ እያየሽ ነው? አዎ። सब क्या हो रहा है? ይኸውልህ ምንድን ነው እየሆነ ያለው? बस በቃ ትርጉም ከዩቲዩብ ፕሮዳክሽን सर አለቀ።
हेलो बेटे। ሄሎ ልጄ मेरे परिवार से उलझने से पहले ከኔ ቤተሰብ ከመጋጨት በፊት बारे में जान लेते ስለኔ ብታቅ ኖሮ तो अच्छा होता। ጥሩ ነበረ जय हो। ወደፊት ፈልጉት እሱን ፈልጉት እዚህ አካባቢ ነው ያለው ያውና አዛጋ እንዳለቁት ያዙት ሂዱ እንዳለቁት አፍጥነው ሂድ ኧረ ማን ነው እንዴ ካፕቴን ይዘው ሂድ ይኸውላችሁ ስለኔ ወንድም የሚጻፈው የሚነገረው እንዳለ ውሸት ነው እሱ አንድ የጦርነትን ሰንሰለት ጀምሯል አመሰግናለሁ እንደማለት ፋንታ ሶስት ሰዎችን እርዱ እነሱንም ንገሯቸው ሌላ ሶስት ሰዎችን እንዲረዱ ስለ እንደዚህ አይነት ሰው እንዴት ማንም ሊናገር ይችላል አይምሮ ጤነኛ አይደለም सर आप लेटे रहिए प्लीज አለቄ ተኛ እባክህ አሁንም ከባድ ሁኔታ ላይ ነው ያለው አለቄ ግን እባክህ डॉक्टर आप मेरी फिक्र मत कीजिए ዶክተር አንተ ለኔ አትጨነቅ እሱ ምንም ነገር መሆን የለበትም जे अगर इस वक्त मैं ठीक हूं በአሁን ሰዓት እኔ ደህና ያንኩት በቃ በጃግኖትር የተነሳ ነው ግን የደህንነት ሚኒስትር ደሽረथ ሲንግ ያለው ደሽረथ ሲንግ ውሸት ነው የተናገረው तो दशरथ सिंह का खराब हो चुका है የደሽረथ ሲንግ ነው አይምሮ ጤነኛ ያለው ነው दशरथ सिंह ने मुझे मारने की ደሽረथ ሲንግ ነው እኔን ለመግደል የሞከረው ከዛ በጃግኖትር ላይ ወንጀሉን እንደፈደፈበት ትክክለኛ አሸባሪ ደሽረथ ሲንግን የመሰሉ ሰዎች ናቸው समाज का असली दुश्मन የማህበረሰቡ ትክክለኛ ጠላት ደሽረथ ሲንግ ነው जय अग्निहोत्री नहीं जय अग्निहोत्री አይደለም አንተ ሽማግሌ ታውቃለህ ማን ላይ እጅን እንዳነሳ ጋርድ ጥበቃዎች ከዚያ አውጡኝ እኔን አድነኝ ማኒክ አድነኝ እኔን ማኒክ
ልጄ እማዬ ካፕቴን Proud of you. ኮርቼብሃለሁ። አመሰግናለሁ። थैंक यू नहीं बोलेगा አመሰግናለሁ አትበል። थैंक यू की बजाय በምስጋና ፋንታ की मदद करना 3 ሰዎችን እርዳ። እነሱንም ንገራቸው 3 जन की मदद ሌላ 3 ሰዎችን እንዲረዱ። तुम्हारी सोच ने कई लोगों को जोड़ा है जय ያንተ አስተሳሰብ ብዙ ሰዎችን አንድ አድርጓል ጄ። और बहुतों के दिलों को छुआ है የብዙዎችን ልቡላ ነክቷል። देखना चाहोगे ማየት ትፈልጋለህ?